አንድ ቃል የኔታቸው የዜማ መምህራቸው ሁሌ የሚሉት ነገር ነበር። እሱን እያለ እንዳድግ ይነግረኝ ነበር። ያቺ ቃል የምትለው ምንድን ነበር? በሚታይ አገልግሎት የማይታይ እሳት እንዳይበላችሁ ጸልዩ፣ በርቱ እያለን ሌላውን እኛ ለጸሎት የምንዝልበት ሰዓት አለ። ደግሞ ድጋሚ ራስሽን አድሰሽ ትነሻለሽ። ሌላውን ቤተክርስቲያን መሄድ አታቁሙ እያልሽ አንቺ ደግሞ የምትደክሚበት ሰዓት አለ። ሶሻል ሚዲያ ላይ አሁን ብዙ ሰዎችን አይተሹ ከሆነ የሆነ አስተውለሹ ከሆነ እይታው ሲፈለግ ዓለማዊ የነበሩ ሰዎች መንፈሳዊ ሆኖ ባንድ ይቀመጣሉ። ከዛ ደግሞ ወደ የጨፈራ ወደ ምኑ ደግሞ ይካሄዳል እና ይህንን የመሰሉ የማስመሰሉ ህይወቶች መቆም አለባቸው። መቼስ በዚህ አገልግሎት ውስጥ ድሎት አለ ማለት ይከብዳል። ትንሽም ሆነ ትልቅ እንደ አቅማችን እንፈተናለን እና አቤሉ ምን አይነት ፈተና ገጠመው በዚህ አገልግሎት ውስጥ? በጣም ትልቅ የሆነ ጥያቄ ነው። ምክንያቱም እሺ አቤሉ እንዴት አለ? ብሩክቲ እንዴት አለሽ? እግዚአብሔር ይመስገን። ሰላም ነህ ወይ? እግዚአብሔር ይመስገን። ቴንኪው ትርትርት ብለሽ ነው የመጣሽው አንቺ። ላይት ካሜራ እዚህ ጋር እየቀረስኩ ስለሆነ አሪፍ ነው። የኔም አሪፍ ነው። ጥሩ ነው፣ አሪፍ ነው። ድምፁ እንዴት ሲሰማ አለ? በጣም ቆንጆ ነው። እንዴት ይዞሃል? እግዚአብሔር አሜሪካ ይመስገን። አሜሪካ ያው እያሰቃየች ነው። ኢትዮጵያ ሂጂ መጣሁኝ። ተው እንጂ አይደለ? አላፋት ካየሁም መሰለኝ። አልሞስት ስንት ነው? 1.5 ምናምን መንዝ እዛ ነበርኩ። ተው እንጂ። የት ማርያም ናት ሀገራችን? ሰላም ብላሻለች በእውነቱ። ሰላም ብለህ አመሰግናለሁ። ሰላምታዬን ስላቀረብክልኝ ትዳር ደስ ሰቴ ነው። ይላል። ብትለምድ ነው ማለት ነው። ብትለምድ ነው። እስኪ ቆይታ የፈራ መሄዳል እኮ። ስለዚህ ግራ ያጋባል የትኛው እንደሆነ። ባይዘ ማለት ነው። ስብከቱ ስር ባለቤት የሆነ ጊዜ ቪዲዮ ክን እያየው ከጎኔ ነበርና ይህ ልጅ በጣም አሪፍ ነው፣ በጣም ጥሩ ነው የሚሰብከው ሲል ተደምጠሃልና ተደምጧልና ላስተላለፍ በእውነት ቀሲስዬ በጣም እንትን ነው። ግን ትልቅ እስኪ ታውቂያለሽ ይሄ መልካች እንዴት ነው? አንዳንዴ እንትኑ ላይ ከገባሁኝ በኋላ ማለት ነው አላውቀውም ላይ ከምለውን ነገር ራሱ አንዳንዴ ይገርመኛል። የሆነ ማለት አፌ ላይ ይመጣጠልኛል ከየት እንደሆነ ከመጣ አይቀርም እያልኩ ከመጣ ይቀር። ልክ ነው። ኧረ በርታ በእናትህ ጥሩ ነው። በዛ ላይ የሆነ ይሄ መንፈሳዊ ነገር ራስሽ የሆነ አማርኛሽን የሚያስተካክለው ይመስለኛል። እሱ በጣም እውነት አለው። በራስን ፊት ሳደርገው የማየው ነው። ያ አሁን በጣም አንቺ ራሷ ለምሳሌ ኖርማል ቪዲዮ ስትሰሪ እና መንፈሳዊ ነገር ስትሰሪ አስቢው፣ የሆነ ይታያል። ሳታስቢው የተለያየ ነገር ልታወሪ ትችላለሽ። በጣም 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 እግዚአብሔር ይሰራል መቼስ። በጣም በጣም እግዚአብሔር አዎ እሺ። አሁን ብዙ አወራን። እንደው አንተ ጀመር ነው እንትኑን ሳላስተዋውቅህና ጀመር ነው ጀመር ነው ያው ብዙ ሳላስተዋውቅህና የሚያውቁ ተጀምሯል። እንዳለ ኦኬ ሆኖ ተጀምሯል። በእይታ ውስጥ አመሰግናለሁ በእውነቱ። እና የሚያውቁ ኦዲየንሶች እንዳሉ ብዙ ተስፋ የሰጠሃቸው ሰዎች እንደሚያውቁ አውቃለሁ። እና ለማያውቁ ደግሞ አሁን ያንተን በማዳመጥ ተስፋቸውን ሊያለመልሙ የሚችሉ ትምህርት ሊወስዱ የሚችሉ ሰዎች ለሚችሉ ሰዎች እስቲ ራስን አስተዋውቅ። እሺ አመሰግናለሁ ብሩክቲ። እንግዲህ ያው እኔ ዲያቆን አቤኔዘር እባላለሁ። ያው የማገለግለው ሞሮፍ ሶሻል ሚዲያ ላይ የሚታወቀው በስብከቱ ወይም ደግሞ እንደምናውቀው ቃል እግዚአብሔር የሚያጽናና ስለሆነ የሚያጽናናውን እግዚአብሔርን ቃልም እንደዚሁ ደግሞ ጊዜው እየረፈደ ወይም ወደ እግዚአብሔር የምንመለስበት ቀን እያጠረ የሚሄድበት ዘመን ስለሆነ ደግሞ ወደ እግዚአብሔር መመለስም ደግሞ እንዳለብን ያው ከሚናገሩ ወንድሞች መካከል አንዱ ነኝ። ያ ለመነሻ ይሄን ያህል ካስተዋወቅኩ ይበቃል። ወደ አገልግሎት የገባበትን ጊዜ ትዝ ይልሃል? ምናልባት በጣም በለጋ እድሜ ካልሆነ አብዛኞቻችሁ ታስታውሳላችሁ አይደል? ክህነት የተቀበላችሁበትን ድቁና የተቀበላችሁበትን ማለት ነው። እና ከዛ ወደ ሚስጥር ደግሞ ልትሄዱ ያለበትን ጊዜ ብዙ ሰው አስታውሶ ስለሚነግረኝ አንተ ምናልባት ካስታወስክ ያንን ብትነግረኝ። ማንስ ወደዚህ አገልግሎት መራ? ምናልባት ክህነት በቤተሰባችሁ ካለ ያንን አይተ ነው
ወይንስ የሆነ የተለየ ጥሪ አለ? ኢንስፒሬሽን አግኝተ ነው ወር ከራሴ መንፈስ ቅዱስ መርጦህ እግዚአብሔር መርጦ የገባህበት? ኦብቪየስሊ ተመርጠሃል ክህነት በመኖር ግን ወራይ ዋንት ሴይዝ አንዳንዴ ሰዎች ማንንም ሳያዩ እግዚአብሔር እንዲሁ የሚመርጣቸው በቤተሰብ ክህነትም ሳይኖር ከእነሱ የሚጀመርበት ጊዜ አለና ያንተ እንዴት ነው የሚለውን ብትነግረን ከዚህ ጋር። አው ያው መጀመሪያውኑም ቤተሰብ አካባቢ ላይ ያለው ነገር መንፈሳዊ ነገር ላይ ቆንጆ ነው። ያው አባቴ ክህነት ባይኖረውም ግን ቤተክርስቲያን አገልግሎት ላይ ያደገ ሰው ነው። ከዛም በኋላ ደግሞ ያሉት ታላቆቼ ያው በነገራችን ላይ እኔ የመጨረሻ ልጅ ነኝ እና ከኔ ተው በላይ እንጂ። አራት አሉ። ሁለት ዋው። እህት፣ ሁለት ወንድም አለኝ። ከዛ የመጀመሪያውም ሰንበት ትምህርት ቤት አካባቢ ላይ ያደገ ነው። ብዙዎቹ አገልግሎት ላይ ያደጉ ናቸው። ከነሱ ደግሞ የኔ አንድ ታላቅ ወይም ደግሞ ሶስተኛው ነው የሚሆነው ኖ አንተ አንድ አራተኛው ታለቃ አንተ አራት አራተኛ ነው አምስተኛ ነው? አምስተኛ ነኝ ኦኬ የሱ እና አራተኛው ያ አራተኛው ደግሞ እሱ ደግሞ ዲያቆን ነው እና ጥሩ ዲያቆን ነው። ይሄ በደንብ የሚመክር ከብዙ ከእይታዎች ከአገልግሎት ደግሞ የበለጠ መማሩን ወደኋላ ማለቱን ደግሞ የሚመክር አይነት ወንድም ነበር እና ስለዚህ ልክ በጣም ልጅ እያለው ጀምሮ እንዴት ነው ከቤተሰብ ጋር ቤተክርስቲያን መሄድ የምንሄድበት ሰዓት ጊዜ ጀምሮ ወደ አገልግሎት እንዲሄድ ከዛም በኋላ ደግሞ ውዳሴ ማርያሙን ትምህርቱን ደግሞ እንድላመድ ቤት ውስጥም ይሄውኛው ወንድሜ ስራም እየሰራ የተለያዩ ነገሮች እያደረገ ለማስተማር ይሞክር ነበር። ከዛም በኋላ ብቻዬን ደግሞ ወደዚህ ወደዛ ማለት የምጀምርበት ሰዓት ያው የዛኔም ጩጬ ሆኜ ቢሆን እዛው ያደግኩበት ደብረመዊ ቅዱስ ሚካኤል ካቴድራል ነው። እዛው አንድ በጣም ልዩ የሆኑ የኔታ አሉና እሳቸው ዘንድ ትምህርት ተጀመረ ማለት ነው። ከዛ ክረምት ላይ ብዙ ጊዜ ያው የክላስ ቲዩቶሪያል ምናምን ስለሚኖር ከበጋው ላይ ክረምቱን ይበልጥ ጠዋትም ማታም በደንብ እንማራለን። ክረምት ላይ ደግሞ ማን ነው በጋው ላይ ደግሞ ማታ ማታ አለን እና ያው እንደዛ እያልን ብዙ ዓመታትን ፈጅተን ቢሆንም ከዓለማዊ ትምህርት ጋር አንድ ላይ ለማስታረቅ እንደዛ እያለ ትምህርቱ ሄደ። እዛ ደግሞ ስንማር አገልግሎቱን እንድንለምደው ያው ጸበል የቅዳሴ ጸበል እየቀዳን ጥምቀት ላይ ከፊት እንድንሰለፍ እየተደረገ እንደዚህ እያልን የአገልግሎት ጉዞ እየሰፋ መጣ ማለት ነው። ከዛ አገልግሎቱ በዛ እየጠነከረ መጣ። እንዳልኩሽ ወንድሜ ይሄ እንዴት ነው መማሩን ፈሪሃ እግዚአብሔር ማስቀደሙን የሚያስብ ነው እና ይበልጥ በጣም በክህነቱ በጣም የረዳኝ ብዬ የማስበው ከቤተሰብ ውስጥ ይሄኛው ወንድሜ ነው። ዲያቆን መክበብ ይባላል። እናም አንድ ቃል የኔታቸው አይ ቲንክ የዜማ መምህራቸው ሁሌ የሚሉት ነገር ነበር እና እሱን እያለ እንዳድግ ይነግረኝ ነበር። ያቺ ቃል የምትለው ምንድን ነበር? በሚታይ አገልግሎት የማይታይ እሳት እንዳይበላችሁ ይሏቸው ነበር እና ሁሌ በሚታይ አገልግሎት በሚታይ አገልግሎት የማይታይ ደግሞ እሳት አለ እና ያንን መጠንቀቅ አለብን እያለ ሁሌ ላይ ነበረ እና ይቺ ቃል በደንብ ቤተ መቅደሱን ደግሞ መቅደሱን የሚገልጸው ነው። ለሰው ማናየው እሳት አለ፣ ግን ደግሞ የማይታይ እግዚአብሔር እሳት ያለበት ነው። አገልግሎታችን፣ መውጣት መውረዳችን፣ የምንለብሰው ተክኖ ስብከቱ ምኑ ያው የሚታይ ነው እና ስለዚህ የማይታየው እሳት እንዳይበላ እያለ በጣም ይለኝ ስለነበረ ይሄ ድቁና ወደ መቀበሉም እንድዘገይ ቶሎ ሚስጥር ወደ ማየቱም ደግሞ ቀስ እንድል ነገር ያደርገኝ ነበር ማለት ነው እና እንደዛ እያለ ሄዶ አይ ቲንክ ይመስለኛል ወደ 2013 አካባቢ ላይ ነው ትዝ ይለኛል። መስከረም 6 ቀን ነገር ላይ ነው ድቁና የተቀበልነው እና ከአንድ ጓደኛዬ ጋር ነበር የሄድኩት። ያው እዛ ደግሞ የሚቀበሉ ብዙ ነበሩ። ቤተ ክህነት ነበር የሄድኩት እና እንደገና ደግሞ አሁን በህይወት የሉም፣ በረከታቸው ይደርብን። ከአቡነ ሰላማ ነበረ የተቀበልኩት እና በጣም ጸሎተኛ አባት ናቸው። እንደገና ደግሞ ምንድን ነው እንትን ይሄ በደንብ ረጅም ጸሎት በጣም ከሚያደርጉትም አባቶች ናቸው እና በቃ እዛ ቦታ ላይ ተንበርክኬ የሚሰማኝ የነበረው ነገር የሆነ ነገር ራሱ በቃ ይሄ ነገር የሆነኛል ወድቅ እችላለሁ አይነት ነገር ሁሉ እያልኩ ነበር እና ምክንያቱም በጣም በቃ ሁሌ የምናስበው ነገር አይደለ፣ ስትማሪም ስታድጊም ዲያቆናቱን ስታይ የምናስበው ነገር ስለሆነ ይሄ ነገር እንዴት ነው እያልኩ በቃ የሆነ የደነገጥኩበት ሰዓት በደንብ ነበር እና ግን እግዚአብሔር ይመስገን ያው
ጉዞ መጀመሪያ ሆነ። አባታችንም ደግሞ ልክ ድቁና ከሰጡ በኋላ ቁጭ አድርገው ያስተምራሉና እዛ ላይ ያሉን ነገሮች ስለ ክህነት ትልቅነት፣ በዚህ ውስጥ የሚገኘው በረከት፣ እነዚህ ነገሮች በጣም በቃ ሁሌ አይምሮ ውስጥ ተቀርጸው ነበረ። ከዛም በኋላ መጥቼ ቀጥታ ወደ ምስጢር ወደ ማየት አልመጣሁም። እንዳልኩሽ አሁንም ወንድሜ ቆም ይላል። በነገራችን ላይ ይሄኔ ስቀበልም አያውቅም ነበር እሱ እና እሱ ራሱ ከሆነ ከጊዜ ቆይታ በኋላ ነው ያወቀው። እሺ። እሱ ልክ አውቆም ቆየም እና በጣም ለማየት ደግሞ እንዲፈጥን ያደረገው ነገር ወደዚህ የመምጣቴ ነገር ልክ ሲረጋገጥ በቃ አሁን ገብተህ መሄድ አለብህ የሚል ነገር ነው። አክቹዋሊ በዛ ውስጥ በጣም ሰፊ ጋፕ አለ። ከአመት በላይ የሚሆን ጋፕ አለ ከተቀበልኩ ውስጥ ሳልገባ ማለት ነው። ምክንያቱም እንዳልኩሽ ምንን ያምን ነበር እሱ ይሄ የእውነት እግዚአብሔርን ደጅ በመጥናት የእውነት ወደ እግዚአብሔር በመሄድ Yes. የሚገኘው አገልግሎት ይበልጣል። ስለዚህ በመቸኮል አይደለም፣ ከውጭ ሆነ የምትታዘበውን ነገር አንተ መሆን የለብህም አይነት ነገር ይል ነበረ እና ያው ልክ መሄድ ሲረጋገጥ ግን እኔም አላልኩትም። ራሱ ደውሎ አሁን በዚህ ሰዓት ሚስጥር አይተህ ያደግክበት ደብር ትንሽ ቀን ቆይተ ነው መሄድ ያለብህ የሚል ነገር መጣ። ከዛ እዛው ደብረማዊ ቅዱስ ሚካኤል ካቴድራል ነው የገባሁት። ከዛም በኋላ በዛ ሄደ። ምናልባት የክህነቱን እንደዛ ሄደ። ግን ሞሮፍ ደግሞ የስብከቱ ወይ ደግሞ ይሄኛው ህይወት ደግሞ በጣም የተጀመረው ያው ብዙዎቻችን የምናውቀው ግቢ ጉባኤቶች አሉ ኢትዮጵያ ላይ የሃይ ስኩል አለ፣ ዩኒቨርሲቲዎች አለ፣ ብዙ አይነት አለ እና እኔ የምማርበት ትምህርት ቤት እናት ይባል ነበር። ያው ስሙ እናት ነው እና በነገራችን ላይ አንድ ትምህርት ቤት ነው ከመጀመሪያ እስከ መጨረሻ የተማርኩት ኧረ አንድ ትምህርት ቤት ነው። ዋው! ስጀምርም ትልቅ ሜሞሪ ይኖርሃል። ያ ስጨርስም በዛ ነው። እንደገና ደግሞ ሌላው ደስ የሚለው ነገር ከክፍሌ ጋር ዓመተ ምህረት ይሄድ ነበር። ላይክ ሁለተኛ ክፍል ስገባ 2002፣ ሶስተኛ ክፍል ስገባ ኦኬ 2003 ነገር ነበር እና ልክ ኦኬ። እንደዛ እያልን ኦልሞስት ሰባተኛ ክፍል አካባቢ ላይ ስንደርስ የግቢ ጉባኤው ያለበት ግቢ ሄደን ማለት ነው እና ግቢ ጉባኤው ደግሞ የነበረበት ደግሞ ቤተክርስቲያን ብርሃናት ዓለም ጴጥሮስ ጳውሎስ ከአዲሱ ሚካኤል ወይም ከደብረማዊ ብዙም አይርቅም። ስለዚህ እዛ ነበረ እንትኑ የነበረው። ስለዚህ እዛ ስንሄድ ያው በተማሪነት ጀመርን ማለት ነው። ተከታታይ ኮርሶች ይሰጣሉ፣ በየአመቱ ያስመርቃሉ የነዛን ኮርሶች። ስለዚህ በተማሪነት ተጀመረ። እያለ እያለ ደግሞ መሀል ላይ አመራሮችን ይተኩ ስለነበር ወደ ዩኒቨርሲቲ የሚሄዱት ሲሄዱ ደግሞ ሌሎቹ ይተካሉ። እንደዛ እየተባለ ወደዛ ውስጥ እየገባን ከዛ ወደ ምረት መምጣቱ በእንደዚ አይነት በግቢ ጉባኤ ኮርሶች ረጅም ዓመቴን እዛ ሆነ ማለት ነው። ከዛም በኋላ የዛም የተማርናቸው ኮርሶች አሉ። መምህራን ሲቀሩ መምህራን ሳይመቻቸው ሲቀሩ ደግሞ ተክቶ መግባት የሚባል ነገር እየመጣ እንደዚህ እየተባለ ያኛው ነገር በጣም አሰፋው። ከዛ ተጨማሪ ደግሞ ያው መጽሐፍትን ለማንበብ እንሞክራለን። አውደ ምሕረት ላይ ደግሞ ትቆማላችሁ ሲባል ያው መፍራቱም አለ። ስለዚህ እዛ ለመዘጋጀት ብዙ ነገሮች እናነብ ነበረ። እነዚህ ነገሮች ይበልጥ ወደዚህኛው ሳቡኝ። ከሱ ይልቅ ደግሞ በጣም ይሄ እንዴት ነው ቻይልድሁድ ላይ ያለ አይደል በጣም ልጅ ሆነሽ ቅዱስ ቁርባን ለምሳሌ ተቀብለሽ ቤት ስትመጪ ምን ላድርግ አይነት የምትይው ከመተኛት ውጪ እሱን ሰዓት በደንብ ማሳለፍ የነበረው በጣም ብቻዬን እሰብክ ነበር። ለወንበር በቃ አወራለሁ። መጽሐፍ ይዤ በቃ አንተን እል ነበረ። በደንብ በቃ እንደ መስበክ ያደርገኛል። ጠብቄ ማለት ነው ታይሚንጉን ጠብቄ ያው እሑድ ነው። በጣም ደስ ይላል ማዘርም በእናትህ። ማዘርም የሆነ ሲተኙ ምናምን ጠብቄ ብቻዬን በቃ አወራ ነበረ። ቤት ውስጥ ብዙ የመጽሐፍ አክሰስ ነበረኝ ማለት አባቴ ማተሚያ ቤት ነበር የሚሰራው እና መጽሐፎችን ይዞ ይመጣ ነበር። ከዛ እነ ህይወት አወራዙት ምናምንም በቃ ጩጬ ሆኜ አያቸዋለሁ። አንዳንድ የማይገቡኝ ነገሮችም አሉ፣ ግን እነሱን እያየ በቃ እንደ መስበክ የሚያደርገኛል ምናምን እና እነዚህ አገልግሎት እንትኖቱ እየተደመሩ መጡ። በደብረማዊ ላይም ደግሞ እጅግ በጣም በቃ በጣም መካሪያችን የሆኑ አባቶች ነበሩ። አሁን በህይወት ያሉም በህይወት የሌሉም አሉ። ልጅ ሆነን ጀምሮ በቃ እንዳንሰናከል እያደረጉ እንደነ መላከ ፀሐይ ቀሲስ ተቋመ ወርቅ እንደዚህ አይነት አባቶች ነበሩ እና በጣም ይመክሩናል፣ በጣም እንድንጠነክር ያደርጉናል። የኔታችንም አባ ይምሮ ይባላሉ። በጣም ይመክሩን ነበር እና የነሱ የተደመረ ነገር ነው እንትን ያለው እና የአብነት ትምህርቱ እንዳልኩሽ ብርሃናት ዓለም ለግቢ ጉባኤ ሄደ ነበረ። አዲሱ ሚካኤል ደግሞ አባ አይምሮ ጋር ደግሞ ማር ነበር። ከዛ ከክላስ ጋር ይሄ የግል ትምህርት ቤት በፊት ላይ ተዘጋጅ ቱቶሪያል ግዴታ ነው ይባላል መጨረሻ ላይ
አዎ ስለዚህ አዎ መሽቶ እዚህ መምጣት በጣም አስቸገረና ምን ለማድረግ አሰብኩኝ፣ እዛው ጴጥሮስ ለትምህርት ቤቱ ስለሚቀርብ እዛ ሌላ የኔታ መያዝ ደግሞ የሚል ነገር መጣና እዛም በጣም ልዩ የሆኑ የኔታ ቀሲስ ዘገየ የሚባሉ እሳቸው ጋር ከዚህኛው በተለየ የሆነው ምንድን ነው? ከትምህርት ቤት ጓደኞቼ ጋር ምን የገባሁትኝ አብሮ አደግም ናቸው። ስለዚህ እዛም ተጀመረ። እንደዚህ እያለ የመጣ ጉዞ ነው። ያው በጣም አርዘምኩት፣ ግን ይህን ያህል በእናት ነው። የሆነ አመጣጥ ነበር። በጣም ደስ ያለ ብቻዬን ሰብካለሁ ለወንበሮች ያልከው በጣም ደስ በጣም ብቻ ማለት አወራ ነበር። በጣም ልብ የሚያሞቅ ነገር ነው ስል ምን ያህል ዴዲኬሽን ይህ ውስጥ ብቻ አንድ ነገር ሲኖር የግድ ሰው መጎትጎትም አይፈልግም። ራስ ፖሲቢሊቲዎችን ታመቻቻልና ይህ በጣም ደስ ይላል። እናት እና ስለ አገልግሎት ካወራን አይቀር እም፣ አቤኑ let me try to እም፣ phrase this ሁላችንም የሚሰጠን ጸጋ አለ አይደለ? ለአንተ ለመስበክ ሊሆን ይችላል፣ ሌላም ሊሆን ይችላል፣ እኛ ማናውቀው እግዚአብሔር የሚያውቀው ለሌላው መፈወስ ሊሆን ይችላል፣ ለሌላው ሌላም ነገር የስዕል የመሳሰሉት እግዚአብሔር ብቻ እሱ እንድናገለግለው የሚሰጠን ጸጋ አለና አንደኛ ነገር መጠየቅ የምፈልገው የአንተ አገልግሎት ምን ላይ ፎከስ ያደረገ ነው? ለምሳሌ ስብከት ብለሃል አይደለም? ስብከት ሆኖ ግን ምን ላይ ኦር ሌላ ማናውቀውም ካለ እዛ ላይ እግዚአብሔር ይህንን ሰጥቶኛልና በዚህ ላይ እያገለገልኩ እገኛለሁ የምትላቸው ለምሳሌ ላለማርዘም ያህል ሞር ስፔሲፊክ ለማድረግ ቢያንስ እኔ አንድ ሶስት ሰዎች አይቻሉ ከሌላ እምነት ወደ እኛ እምነት የመጡ አንተ ባስተማርካቸው ባገዝካቸው መንገድ እና ሌሎችም ሊኖሩ ይችላሉ። የአቤኑ ኢንተረስት ያህል እዛ ላይ ነው ያለው ወይንስ ምን ላይ ሶፋር ሰርተዋል? ምንስ ላይስ ኢንተረስት አለው በአገልግሎት ዙሪያ? ያው አንዳንዴ እንዲህ ነኝ ማለት እንዲህ ነው እንትኔ ብሎ እም፣ መናገር ቢከብድም ግን የኔ እ፣ ያለበት ዙሪያው ብዬ የምናገረው ይሄ ስብከት ነክ ወይም ደግሞ ቃል እግዚአብሔር ነክ ነገሮች ላይ ነው ብዬ አስባለሁ። ግን እንደሱ ስል ደግሞ ምንድን ነው በጣም ልብ የሚፈልገውም ወደፊትም ደግሞ እያደረግኩት መቀጠል የምፈልገውም ይሄ ተናግሮ መውረዱን ብቻ ወይ ደግሞ የሆኑ ሰዎችን ይዞ እነሱን የሆነ እንደ መስበክ ወይ እንደ ማስተማር ሆኖ መሄዱን ሳይሆን የሆነ የህይወት ለውጣቸውን ለማየት እንዴት ነው ለውጥ ያለው እንዲሆን እወዳለሁ። እና እም፣ በነገራችን ላይ ለዚህም ነው በጣም ወደ ፖስቱ የሆነ ሰዓት አደላለሁ፣ የሆነ ሰዓት ቆም እላለሁ። እና ቆም የምልባቸው ታይሞች ብዙዎቹ ኢንቦክስ የሚያማክሩኝን ሰዎች ለማማከር ለመማር የሚፈልጉትን እም፣ ለማስተማር የምጥርበት እም፣ ሰዓት ነው እና እንደዛ የሆነ የጠነከረ ለውጥ እንዲያመጡ አስባለሁ። ስለዚህ ሞሮፍ ይሄ ቃለ እግዚአብሔሩ ላይ ስብከቱ ላይ ሆኖ ግን ደግሞ እግዚአብሔር ምን ያህል ለእኛ አባትነቱ ምን ያህል ቅርብ ነው፣ ደግሞ ቸርነቱም ደግነቱም እንዳለ ደግሞ የሆነ የፍርድ ቀንም ደግሞ እንዳለበትም ስፔሻሊ ደግሞ ይሄ ወጣቱ ጀኔሬሽን በደንብ ማወቅ አለበት ብዬ የማስበው ላይ መስራትን አስባለሁ። ስለዚህ ወደ ስብከቱ ሆኖ ግን ደግሞ ይበልጥ ህይወት ነክ ነገሮችንም ላይ ለመስራት ሞክራለሁ። ከዛ ግን በሱ ውስጥ ለምሳሌ ከሌላ ሃይማኖት የሚመጡ ሰዎች ይኖራሉ። እዚህ እኛ ውስጥ ሆነው ራሱ ሌላ ጋር ያሉ ኃይል ደግሞ የሆኑ ሰዎች እም፣ አሉ። እነዚህ ደግሞ የቤተ ክርስቲያናችንን ትምህርት ይፈልጋሉ። ለእነሱ ደግሞ ይህንን ለማድረግ ሞክራለሁ እና ያው ሁሉንም ጠቅልሎ ስብከት የሚለው ነገር ስለሚይዘው በዛው ውስጥ እም፣ ሆኖ እ፣ እነዚህን ሰዎች ይመጣሉ። ብዙዎቹ ደግሞ አንዳንዶቹ በጓደኛም የሚመጡ አሉ። ለምሳሌ ከዚህ በፊት እኔን ያማከሩኝ ሆነው የእነሱ ጓደኞች እንደዚህ መምጣት ይፈልጋሉ፣ እስቲ ያቤን አውራቸው ብለው ያመጣሉ። ከዛ ደግሞ እንደዛ እናወራለን። ከዛ እንዲህ እንዲህ እያለ እ፣ ያኛውም ይመጣል። እንደዚሁ ደግሞ ይሄ የተስፋው ቃል እግዚአብሔር ደግሞ ሀሳቦች ደግሞ መነጋገር ይመጣል እና እነዚህ ነገሮች ላይ በጣም ያተኮረ ነው ብዙ ኢንቦክስ ግን ያው ሜቢ ያው ኢንቦክሱን ስለሆነ ሰው የማያየው እሱ ላይ ብዙውን እንደዚህ እንድናማክራቸው መንፈሳዊ ነገር መመለስ የሚፈልጉ የተጨነቁ ሰዎች እንደዚህ ለማማከር ይመጣሉና እነሱ ላይም ደግሞ በደንብ ለመስራት አስባለሁ። ምክንያቱም ሁሌ ምን አስባለሁ እግዚአብሔር የሰዎች ህይወት ውስጥ ገብቶ ማስተካከል ይችላል። ይህን ሁሉን የምናውቀው ነው። ያንን እንዲያስተካክሉ ግን ይሄ ቀርበናል ብለን የምናስበው ወይም አገልጋዮች ነው ተብለው የተቀመጡ ሰዎች ለእግዚአብሔር አፍ መሆን አለባቸው። ወይም ደግሞ እነዛን ሰዎች ልክ እግዚአብሔር እንዴት እንደሚያናገራቸው በእነሱ ውስጥ አድሮ እንዲያናገር መስራት መቻል አለባቸው እና በዛን ትክክል። ሰዓት አገልጋዮችን መልሰው እንደዚሁ ደግሞ ከአገልጋይም ያልነበሩ የጠፉትም ማምጣት ይችላሉ እና
ሞሮፍ ይሄ ስብከቱ አካባቢ ቃል እግዚአብሔሩ አካባቢ ሆኖ ግን ህይወትንም ደግሞ የእውነት ለውጠው እንዲመጡ አንዱን ይዤ ያው አንዳንዴ የሰለቸውም ካለ እኔ እንጃ ብቻ ጫና አድርጌ ለመያዝ እሞክራለሁ። ለውጣቸውን ሳየው ለምሳሌ ይሄ መጨረሻው ግብ ቅዱስ ቁርባን መቀበል ከሆነ እዛ ላይ ደርሰው እስከምናያቸው ወይም ደግሞ እየሰሩት ያለ ማቆም ያቃታቸው ነገር ካለ ደግሞ እሱን አቁመው እስከማይበት ድረስ ምናምን ከእግዚአብሔር ጋር እንደዚህ አይነት ነገሮች ላይ በደንብ አድምቼ መስራትን በጣም እወዳለሁ። እንደ ቤተክርስቲያን ደግሞ አሁን ለምሳሌ እዚህም የመጣሁበት ጋር ብዙን ይሄ አሁንም ቃል እግዚአብሔር ላይ ሆኖ ሰው ቃል እግዚአብሔር ላይ መስራት አለበት። ህፃናቱ በቃል እግዚአብሔር ማደግ አለባቸው ብዬ አስባለሁ። እና ማደግ ማለት ደግሞ የእውነት እየሰራባቸው እንደዚህ አይነት አገልግሎቶች ላይ አተኩራለሁ በብዛት። በጣም ጥሩ። እንዲህ ስትለኝ ምድ ላይ እንደሆነ ምናልባት አንተ ሪማይንድ አድርገኝ። መጽሐፍ ቅዱስ የትኛው ፓርት ላይ ግን ካልተሳሳትኩ ስምዖን ጴጥሮስ መሰለኝ አይደለ? ጌታ ሆይ ይኸው ሌሊቱን ሁሉ ምንድነው ለማጥመድ ሞከርን ግን አላገኘንም አሳ የሚለው ፓርት ላይ ጌታ ያለው ነገር በመጣልኝ ታይምሬ ምንድነው አንደኛ ነገር በስሜ ጣል መረብህን በስሜ ጣል አሚን ሶሪ እየገለባበጥኩት ነው፣ ግን በቀኝ ጣል በስሜ ጣል እና ወደ ጥልቁ ጣል አይደለም ሰው እና መስበክ አንድ ነገር ሆኖ ሳለ ምንም ቀላል ነገር አይደለም። ኢቨን ሰው ፊት እንኳን ቀርበ አይደለም እግዚአብሔር ቃል ጥሩ ነገር እንኳን ስትመክር ፈተና በአንተ ላይ ይመጣብሃል። ጥሩ ነገር በመስራት ሴጣን አንተን እጥፍ ይፈትንሃል። ቃል እግዚአብሔር ደግሞ ሲጨመርበት ታውቀዋለህ እና ቀላል ስራ ሆኖ ሳይሆን እሱ እንዳለ ሆኖ ደግሞ እንዳልከው የሰዎችን ለውጥ በጥልቅ ውስጥ ገብተን እንዳልከው ላይክ ማቆም ያቃታቸው ባድ ሀቢት ካለ ሌላ ሊሰሩበት የሚችሉት ነገር ካለ ፎሎ አፕ አድርገህ ማገዝ ይሄ በእውነት ትልቅ ነገር ነውና አሁን እንዲህ ስትለኝ ይሄ ነው ይመጣልኝ። ምናልባት አንተም በዚህ አልተመርኩዘ ይሆን ወይንስ እንደው ውስጥ መንፈስ ቅዱስ እየገፋ እየሄድክ ነው በዚህ ነገር? በጣም ልክ ነሽ። እሱ የወንጌል ቃል ላይ በጣም የሚገርም ነው። እንደውም ሳይንቲፊክ በሆነም ወይ ሊፈቱት የሚፈልጉትም ሰዎች አሉ፣ በመንፈሳዊ የሚፈቱት አሉ። ምክንያቱም አስቢው እግዚአብሔርን ሳይዙ ሲጥሉ አደሩ ሌሊቱን ሙሉ። እሱ ከመጣ በኋላ ግን በቀኝ ጣሉት አላቸው እና ቀኝ የሆነ ቦታው ላይ ከእግዚአብሔር ጋር ሲጥሉ ያመረ መያዝ ይችላል። እና ልክ እንደዚሁ ነው አለን እኮ አይደል? ብዙዎቻችን እንዴት ነው ብዙ ማስተማር የሚፈልጉ ሊኖሩ ይችላሉ። ብዙ መክሊት ብዙ የተማሩ ሊኖሩ ይችላሉ፣ ያደርጉታልም። ግን ኦንሊ ቲንግ ከነሱ የሚጠበቀው እግዚአብሔርን ይዞ በቀኝ ይመጣል። ከዛ መረቡ ይይዛል እግዚአብሔር። የሚገርምሽ እኮ ያን ዓሣ አጥምደው ደግሞ ሲወጡ እኮ ያ የመጽሐፍ ቅዱስ ክፍል በጣም ያስገርማል። ሌላ ደግሞ የተዘጋጀ ማሳ አለ እና እግዚአብሔር የአንቺን ትንሽ ጥረት ትንሽ ደግሞ ብርታት ነው የሚፈልገው እንጂ ደግሞ ተጠብሶ ተዘጋጅቶ የተቀመጠ ሌላ አሳ አለ እና ያኛው በጣም ትልቅ ነገር ነው። ወይም እግዚአብሔርን ይዞ መረብን መጣል የሚለው ምክንያቱም ምናምን አለው። በነገራችን ላይ ብዙዎቻችን የማናስተውላቸው ነገሮች አሉ። ለምሳሌ ዲያቆን የሚለው ነገር ሲመጣ በቃ ገብቶ መቀደስ ማዜም ብቻ ይመስለናለን። እንደ ስርዓተ ቤተ ክርስቲያን ዲያቆን የሚጠበቅበት ብዙ ነገሮች አሉ። ለምሳሌ ነፍስ እስከ ማዳን መድረስ አለበት። የነ ቅዱስ እስጢፋኖስን ፈለግ መከተል አለበት። ከዜማው ባሻገር መስበክ ቃሉን መናገር መቻል አለበት። ምክንያቱም አገልጋይ ነው እዛ ጋር እና ግን ደግሞ እንዲያሸንፈውም ደግሞ የተደረጉ ነገሮች አሉ። ይሄ ለምሳሌ በዚህ ጾም ከሚተረጎሙ አንዱ ወንጌል ትርጓሜ ውስጥ አንዱ የሰዎች ፈተና የሚባለው ነገር ነው አይደል? ካህናት የሚፈተኑት በትንቢት ነው። እንደዚህ ደግሞ አሩግ ደግሞ ወይም ደግሞ ከፍ ያሉ ያረጁ ደግሞ ሰዎች የሚፈተኑበት ደግሞ አለ። መነኮሳት ደግሞ የሚፈተኑበት አለ ተብሎ የሚቀመጠው ላይ ካህናት ትዕቢት ነው፣ አንስት ደግሞ ትውዝፍት ነው፣ ወራዙት ደግሞ ዝሙት ነው እየተባለ ካህናት በትዕቢት አልን፣ አሩግ ደግሞ የሆኑት ደግሞ በፍቅረ ነዋይ ማን ነው መነኮሳቱ ደግሞ በስስት ይፈተናሉ ይባላል አይደል? ስለዚህ ድቁና የምትለው ነገር ስትመጣ ትዕቢት አንድ ላይ አለች፣ ወይም ክህነቱን ሊፈተንበት የሚችለው ነገር ማለት ነው። ያንን ይሄ ካህን ነኝ ብሎ ከመኩራራቱ ይልቅ በስራ መግለጽ የሚባለውን ነገር ማስቀደም መልካም ነው ብዬ አስባለሁ። በስራ መግለጽ ማለት እግዚአብሔርን ይዞ መረቡን መጣል ማለት ነው። ቅድም እንዳልሽው እግዚአብሔር ደግሞ የሚገባውን ይሰበስባል። ይሄ ማለት ይሄ ሁሉንም ደግሞ እኛ አውቀን እኛ እንሰራዋለን ማለት አይደለም። ለምሳሌ አንዱ እኔ ጋር ለምሳሌ ሊመጡ የሚችሉ
የሆነ የነበሩበት ህይወት አሳዝኗቸው በንስሐ መመለስ የሚፈልጉ ናቸው። ስለዚህ ንስሐውን መስጠት የሚችሉ ከኔ በላይ መምከር የሚችሉ ካህናትን ደግሞ ማገናኘት በራሱ ሌላኛው አንዱ አገልግሎት ነው እና እግዚአብሔርን ይዞ ብቻ መረቡን መጣል የሚለው ነገር ያለ አገልጋይ ትልቁ ነገር ነው። ስሙን መሸከም ብቻ ሳይሆን ማገልገልም ነው እና እኔም ብዙ ጊዜ ይሄ ከማዜሙ ከነሱ ይበልጥ ደግሞ እንደዚህ አይነት ነገሮች ላይ መስራት አለብን ብዬ ስለማምን ብዙን ጊዜ ወደዚህኛው አደላለሁ እና ትልቅ እንትን ያነሳሽው ጥቅስን ያነሳሽው በጣም ጥሩ። ከዚህ ሳንወጣ ምናልባት ያስተምራል ብለህ ካሰብክ ሜንሽን ብታደርገው ብዬ አስባለሁ። መቼስ በዚህ አገልግሎት ውስጥ ድሎት አለ ማለት ይከብዳል። ትንሽም ሆነ ትልቅ እንደ አቅማችን እንፈተናለን እና አቤሉ ምን አይነት ፈተና ገጠመው በዚህ አገልግሎት ውስጥ? እነዛንስ ፈተናዎች በምን መልኩ አለፋቸው? አዎ እንደ ፈተና እንግዲህ ያው እስቲ ምን የመጣልኝ ነገር ምን አለ በሚለው እንደው በቃ ምርር ያልክበት ፈተና ካለ? እም ፈተና ሳይሆን በቃ አሁን ፈተናም ነገሩ አልለውም፣ ግን ያው ይሄንን አገልግሎት ስታገለግይ ሰዓትሽን መስጠት አለብሽ፣ ጊዜሽ እንዳለ ማድረግ አለብሽ። የሆነ ለትርፍ ወይም ደግሞ ገንዘብ ለማግኘት እንደዚህ ተደርጎ የተደረገ ስላልሆነ በደንብ ሰዓትሽን ሊይዘው ይችላል። ያው ከእግዚአብሔር የሚመጣውን እየጠበቅሽ እያደረግሽ ትቀጥያለሽ እንጂ በደንብ ሰዓትን መያዝ በደንብ ሰዓትን ይይዛል። ወይም ደግሞ ያለሽን ሰዓት በደንብ ከቨር ሊያደርግብሽ ይችላል። ሌላኛው ትልቁ ደግሞ ፈተና አልለውም፣ እንደውም እድለኛ ያደረገኝ ነገር ውስጥ አንዱ ውጪ ላይም ስትወጪ ትጠነቀቂያለሽ። ለምሳሌ የማይገባሽ ቦታ ላይ እንዳትገኝ ያደርግሻል። አገልግሎቱም በዛ ላይ ክህነቱም እንድትጠነቀቂ በደንብ ያደርግሻል። ምክንያቱም ከቃል ባለፈ ያው ህይወትሽም ትምህርት መሆን ስላለበት ህይወቴ ትምህርት ነው እያልኩ ሳይሆን አትሊስት የማይሰናከሉበት አይነት አዋዋል ለመሆን እሞክራለሁ እና እንደሱ አይነት የሆኑ ነገሮች አሉ። ግን ከሱ ይበልጥ አንድ ነገር በጣም ያስገረመኝን ነገር የሆነ ያ ህይወት መልሶልኛል። እሱ ምንድን ነው? እንዴት ነው አንዳንድ ሰዎችን አይተሽ ይሄ ሰውዬ እንዴት እንደዚህ አይነት ኃጢአት ይሰራል? በቃ እንዴት እንደዚህ አይነት በደል ውስጥ ሊገኝ ይችላል? እንዴት ሰው ሆኖ እያሰበ ያደርገዋል ያልሻቸው ሰዎች ቀርበሽ ስታወያቸው እንዲህ እኮ ነገር ውስጥ የገባሁት እንዲህ ሆኜ ነው ስትይ እንዲህ መስራታችሁ ትክክል ነው እስከ ማለት የምትደርሺበት አይነት ነገር ሊመጣ ይችላል እና አንዳንድ ሰዎች በቃ የተፈተኑት ፈተና ይሄ ተጽፎም ካነበብሽው ተነግሮሽም ከመጣሽው ነገር የበለጠው ነው ታገኘዋለሽ እና በቃ ያ ነገር በጣም አስገርሞኛል። በጣም አይምሮዬን ይሄ እንዴት ይገባሉ ብዬ አይምሮዬን የፈተነኝን ጥያቄ ህይወታቸው መልሶት ደግሞ አግኝቼዋለሁ እና እንደሱ አይነት ነገሮች በጣም እንትኖች ናቸው። ከዛ ውጭ ግን ከእግዚአብሔር ጋር እግዚአብሔር ይመስገን ብዙዎቹ ነገሮች መልካም ነገሮችን ያመጡ ማለት በቃ ይሄ የሰዎች መመለስ ትልቁ ደግሞ ለአንተ ክፍያ ምንድን ነው ብትይኝ ሳቲስፋክሽኑ በጣም የማልገልጸው ነው። በቃ በጣም እግዚአብሔር ይመስገን የምትይባቸው ሳቲስፋክሽን ነው የምታገኘው። የሆነ በቃ ልዩ እርካታ አለው ይሄ ቃል እግዚአብሔርን መናገሩ ስፔሻሊ ህይወታቸው ሲለወጥ ማየቱ እና ያ ነገር ትልቁ ነገር ነው። ፈተና አልለውም፣ ግን አንዳንዶች ደግሞ አሉ ትንሽ ነገሩ ፈተናም ይባላል የሚያስቸግሩ አሉ። የመጀመሪያ ጊዜ ሲመጡ እኔ ከገጠመኝ ለምሳሌ የሰደበችኝ ልጅ ላለች መጀመሪያ የማይሆን ነገር ነው የሰደበችኝ እና የመጀመሪያ ጊዜ ላይ በቃ እናንተ ምን ብላችሁ ነው? የእሷ ምን መሰለሽ፣ ያው እንደውም ጥሩ ነገር መጣልኝ። በጣም ሀሳቧ የነበረው ይኸው በመጥፎ ዓለም ውስጥ ያለች ልጅ ናት ማለት በቃ ሃይማኖት የሚለውን ትታው በሱሱም ይሄ የምንጠቅሳቸውን ኃጢአቶች በቃ እንዲገልጻ የምትነግርሽ ናት እና በጣም ደግሞ የተጎዳች እንዲህ እንድትገባ ያደረጋት እንደዚህ በወንድም በምንም ምክንያት ነበረና በቃ ሁላችሁም ወንዶች አንድ አይነት ናችሁ አንተ ወንድ ነህ ብላ ስድብ ያደረገኝ ትዝ ይለኛል። ግን እግዚአብሔር ይመስገን የእሷ በጣም የሚገርመኝ ነገር ምንድን ነው በቃ ከኔ በኩል የሚሆነውን ዕለት ተዕለት አወራኋትና የሆነ ጊዜ በቃ ያው ቃል እግዚአብሔር ሲቀመጥ አይምሮች ውስጥም እያደማሽ ይሄዳል እና ረጅም ሰዓት አውርተን የሆነ ሰዓት ጋፕ ተፈጠረ እና የሆነ ቀን ረጅም ቴክስት ገባልኝ። ያ ቴክስት ላይ ለካ በቃ እሷ ረጅም ጊዜ ራሷ ላይ ለመስራት እንትን እያለችበት ነበር። ውስጧን በደንብ ደምቷል እና ከሷ አልፎ ደግሞ ይሄ ሊቅሙ ሊያጨሱ የተሰበሰቡበት ቦታ ላይ ጓደኛዋ ራሱ ተገርመውበት የነበረበት ሀሳብ ነበር እና በዛ በጣም አመሰግናለሁ አሁን ትልቅ ለውጥ ላይ ነኝ ብላ ላከች እና በቃ ምን ያህል ቃል እግዚአብሔር የእውነት ይሄ
የሚሰራ ነው የሚለውን ነገር ያሰብኩበት ጊዜ ቢኖር ያ ነው። እና ሰድባሽ ተለውጣ ደግሞ ታያታለሽ፣ ሌላ ደግሞ ሆና ታያታለሽ። እና ያ ነገር በጣም ትልቅ ነው። ምክንያቱም ያው ቃል እግዚአብሔር ልክ እንደ ዓለማዊም ሕክምና መንፈሳዊም ሕክምና ሆኖ ማከም ይችላል። ያንን በጣም አምናለሁ። እና እንደዚህ አይነት ፈተናዎችን ያው ከእግዚአብሔር ጋር ትሻገራለች። ግን ከዛው ጋር ደግሞ እየሰራን ያለነው ደግሞ ከመጥፎ ዓለም ለማምጣት ስለሆነ የሆነ ህይወትሽ ላይ ሀሳብሽ ላይ የሚረብሽሽ ሰይጣን አለ፣ ማያርፍ አለና እሱን በጸሎት መበርታት ያስፈልጋል። ማለት ልክ እንደ ሌላው ሰው ጸልዩ በርቱ እንደምን እያለን ሌላውን እኛ ለጸሎት የምንዝልበት ሰዓት አለ። ደግሞ ድጋሚ ራስሽን አድሰሽ ትነሻለሽ። ሌላውን ቤተክርስቲያን መሄድ አታቁም እያልሽ አንቺ ደግሞ የምትደክሚበት ሰዓት አለና ይሄ ነገሮች ደግሞ ሌሎቹ ድካሞች ናቸው። ግን ከእግዚአብሔር ጋር ደግሞ ለመነሳት ድጋሚ እንትን እያልን እየተነሳሳንበት ድጋሚ ደግሞ እያደስን እንመጣለን እና እንደዚህ አይነት ፈተናዎችም አሉ፣ መልካም የህይወት ትምህርቶችም አሉ። እነዛ ነገሮች ያው ፈተናም ትምህርቶችም ብለን እንያዛቸው። ተወስዳቸዋል። አይ በጣም ጥሩ። አሁን ቅድም ስለ ኤክስፒሪየንስ ስታወራኝ አንድ የተመሳሳይ ሆነ አንድ ጥያቄ አለኝ። አንድ ጥያቄ መጣብኝና ምናልባት የሚያስቅ ኤክስፒሪየንስ ካለ ያው ሰው በመርዳት ውስጥ በቃ ከት ብለህ የሳከው ምናምን የገረመህ ካለ በአንጻሩ ደግሞ ኢሞሽናል ያደረገ ማልቀስ ሊሆን ይችላል፣ ወር ከውስጥ ያልወጣ ጉዳይ እንትን ከሆነ አጋጣሚ ካለ በዚህ ሰዎችን በምታገዝበት መንገድ ታስታውሰው። አዎ የሚያስቅ ያው በቻልኩት አቅም ብዙዎቹን የሆነ በደንብ ነው የምቀርባቸው እና እኔ መጫወት ደስ ይለኛል። ግን ብዙ አለ። አሁን ለምሳሌ በጣም ከሚያስቁኝ ነገሮች ውስጥ አንዳንዶቹ እንትና እኮ ስለ ሃይማኖት እንደዚህ ብሎኝ እንዲህ መለስኩለት ምናምን ብለው መጥተው የመለሱት መልስና ጥያቄው በቃ በጣም የሚያዝናናችሁ ነው ታገኘዋለች ምናምን እና በቃ ይሄ የመለሱት መልስ እንደገና ደግሞ የተጠየቀው ጥያቄ በቃ የሌለ ነው። ግን ሃይማኖት መንፈሳዊነት ማለት በቃ ይሄ ነው ምናምን ብለው መልሰው ይመጣሉ እና እነሱ ነገሮች በጣም እንትን ይሉኛል፣ በጣም በቃ ያዝናኑኛል። ምን ያህል ደግሞ ኦርቶዶክሳዊነት የሆነ የእውነት ስሜት ብቻ ሳይሆን መንፈሳዊነት እንዳለውም ደግሞ ያሳዩኛል። በጣም ደግሞ ኢሞሽናል የሚያደርጉ ቅድም እንዳልኩሽ አንዳንዴ ይህንን ኃጢአት እንዴት ሰሩት፣ ይህን በደል ውስጥ እንዴት ተገኙበት ለሚለው ነገር በጣም በቃ የሄዱበት አቅጣጫ የእግዚአብሔር ደግሞ አሁን ላይ ያደረሳቸው ሰዎች በጣም በቃ እነሱ ሰዎች ያስገርሙኛል። ለምሳሌ ይሄ ከመጀመሪያው እስከ መጨረሻው ለውጣቸውን ያየኋቸው ሰዎች በጣም ያስገርመኛል። እግዚአብሔር ለካ ምን ያህል ለወደቁት ቅርብ ነው የሚለውን ህይወታቸው ላይ በደንብ አየዋለሁ። ለእግዚአብሔር ያላቸው እምነት የሆነ ነገር ደውሎ አቤኑ እንዴት ምን ላድርግ ብለው የሚጠይቁኝ ነገር በጣም በቃ ያስገርመኛል። ከሱ ብቻ ሳይሆን ደግሞ አሁን አንዳንዴ ማማከር ሳይሆን እንደ የሶሻል ሚዲያ ጓደኞች ምናልባት ስማቸው አይቀርና ያው አንቺም ታውቂያቸዋለሽ እና መንፈሳዊነታቸውን ሰው ውጭ ላይ ይጠራጠራቸዋል። ላይክ ይህ ለካሜራ ነው የሚላቸው ሰዎች ሆነው ግን ደግሞ ውስጣቸው ላይ የእውነት መንፈሳዊነት ያገኘሁባቸው ሰዎች በጣም የተገረምኩባቸው። ያው ልጅቷን በኋላ ላንቺ እነግርሻለሁ እና ቤት ተከራይታ ከመግባቷ በፊት አንድ ቀን ደወለችልኝና ሄሎ አቤኑ እንደዚህ እኮ ልገባ ብዬ እንትን የንስሐ አባቴን አውርቻቸው ትንሽ ምራቀባቸው አልተመቻቸውም፣ ግን እስቲ ጸሎት እናርጋለች። በጣም ነው የገረመኝ። ማለት በቃ ለካሜራ ብሎ ሊጠቀስባት የሚችል አይነት ሰው ናት፣ ግን የእውነት መንፈሳዊነት ያላት ናት። የእሷም ደግሞ ያላት የህይወት ጉዞ በጣም የሚያስተምርም ነው። እንደገናም ያለቀቀ ነው ብዙ ዓመታት እና በጣም በእውነት ገርሞኝ በቃ ጸሎት አደረግን፣ አንድ ላይ እናድርግ በቃ አይሆንም ምናምን አለች። አደረግን። ከዛ ነው የገባችው እዛ ቤት ማደር የጀመረችው እና ምን ያህል ልባቸው ውስጥ ሙላት ያላቸው ሰዎች እንዳሉ እዚህ ውስጥ በደንብ አይቻለሁ። እና ብቻ እግዚአብሔር ኑሮ ሆኖ ወይም ደግሞ እንዴት ነው ቃሉ እየተኖረ ብዙ ሰዎች ላይ ይቻላል። ግን እነዚህ ሰዎች ካህናት አይደሉም። እነዚህ ሰዎች የሰንበት ትምህርት ቤት አገልጋይ አይደሉም። እነዚህ ሰዎች ይሄ መንፈሳዊ ነገር ላይ የምናውቃቸው አይደሉም። የምናውቃቸው በመጥፎ ነው። ግን እግዚአብሔር ህይወታቸው ውስጥ ኖሮ ትክክለኛውን ሳምራዊት ሴቶችን የሚመስሉ ሴቶችን አይቻሉ። ትክክለኛውን መግደላዊት ማርያምን የሚመስሉ ሴቶችን አይቻለሁ እና እግዚአብሔር በህይወቱ ሲሰራ አይቻለሁ እና ያ በጣም እንትን ያደርጋል። ሌላው በጣም ስሜት የሚያደርገኝ ነገር አሁን ይሄ ከመንፈሳዊነት ወጡ ወይም ከቤተ ክርስቲያን ተሰደዱ ተብሎ የሚታዩ ሰዎች እምቤ እስከሚመጣ ነው በቃ የሚያሳዝኑ። ከታዋቂዎቹም ታዋቂ አልሆኑትም። ምክንያቱም ያላቸውን አለማወቅ ታይባቸዋለሽ፣ የሄዱበት ነገር ምን እንደሆነ። በዛ ላይ በጣም የሚያመኝ ደግሞ ምንድን ነው
ህፃናት ልጆች ያላቸው ሰዎች ልክ በጣም ህፃናት የሆኑ ሲሄዱ በቃ የዛም ህፃን ልጅ ፋንታው ያንን መከተል ነው። ያ ያ ደግሞ በጣም እንትን የሚያመኝ ነገር ነው እና ከዛ በተጨማሪ ትልቁ የሚያመኝ ነገር ወጣት ሆኖ ይህችን እድሜ በቃ ዝለልባት ተደሰትባት እየተባለ የሚጠፋውን ወጣት ደግሞ በጣም ሳስተውለው ያው እኔም ደካማ በሆነም ግን ያችኛዋ ነፍስ በጣም ታሳዝናለች። ይሄ ስነግሪያችሁ ለማይሰሙ ማለት ነው እና እነሱ ትንሽ እንትን አላቸው። ብቻ የሚያስቅሽም አለ የሚያዝናናሽም አለ። ከዛም ደግሞ በጣም አሳዝኖሽ በቃ እርዳታ ፈልጎም ይመጣል። እኔ ለምሳሌ አሁን በጣም የሚያሳዝን እጇን ቆርጥ የላከችልኝ ሴት አለች። በቃ ለማን ልደውል ብዬ ማለት ነው የዛን ሰዓት እያወራችኝ ነው ወይ ምናምን ብላ በቃ እንትን የሄደች። ከዛም በኋላ ግን ለካ እግዚአብሔር ለዚህ ነው ያደረገው ብላ ደግሞ ያችን ስትቀመጥ ያኛው ራሱ ደስ የሚል ነገር ደግሞ ያመጣል እና ከመጥፎ እስከ ጥሩ በጣም ደግሞ ከሚያሳዝነው ደግሞ በጣም የሚያዝናኑም አይነት ሰዎችን እንትን ትይበታለሽ፣ እዚህ ውስጥ ታገኝበታለሽ። ላይክ ብዙ ነገር ላይ አንቺም ስላለሽበት እንደዚህ አይነት ነገር እንደሚገጥምሽ በጣም እርግጠኛ ነኝ። አሁን አማክሪኝ ብለው የሚመጡት ነገሮች ሊሆኑ ይችላሉ። ለምሳሌ አሁን ዛሬ አንድ እንትን ሳይ አንድ የኔታን እንትና ቲክቶክ ላይ የሚያስተምሩ ናቸው እና በጣም ደስ የሚል ነገር ነው የሚያስተምሩት። ሜቢ ቪዲዮን ካገኙት ሼር አደርግልሻለሁ እና እሺ ደስ የጠየኳቸው ይለኛል። ጥያቄ ሰውየው የተሳለው የሙስሊም ጾም መጾም ነው እና ስለ ኦርቶዶክስን የተሳለው የስንትኖችን ጾም መጾም ነው። እንዴት ያርግ ብለው ነው የጠየቋቸው እና እሳቸው የመለሱበት ወይ ሁለት ዳቦ ሲደመር ሁለት ዳቦ እኩል ይሆናል አራት ዳቦ ቢልም ትምህርቱ እኔ የተማርኩት ይህንን ድንጋይ ዳቦ አርግ ይላል ጥያቄ የተፈተንኩት። እንደዚህ አይነት ሰዎችም አሉ። በቃ የማትጠብቂውን ጥያቄ የሚጠይቁሽ ከዛም በኋላ ደግሞ ስትመልሽላቸው የሚሉ ሰዎች አሉ። እስፔሻሊ ውጭ ሀገር የሚኖሩ ሰዎች እንደምታውቂው በጣም ንጹህ ሰዎች አሉ። በጣም ንጹህ የሆኑ የሚጠይቁሽ ጥያቄ ራሱ በቃ የሚያስገርምሽ እያዝናናሽ። በጣም ገጥሞኝ ነበር። እስፔሻሊ መጀመሪያ አካባቢ ላይ የጀመርኩ ሰሞን ላይ ውጭ ሀገር የነበሩ ሰዎች እኔ ኢትዮጵያ ሆኜ ነው የሚጠይቁት ጥያቄ መጀመሪያ በቃ ስቀን ነው ወይ አጠየቃቸው ምናምን መጀመሪያ ስቀን ነው ወደ መልሱ የምንሄደው። ብቻ ጥሩ ወንድሞች ጥሩ እህቶችን እንትን ይሰጥኛል። ወይ በጣም የዋህነትን ታይበታለህ በጥያቄዎች ውስጥ እና በጣም ቅድም ስታወራ አንድ ምናልባት ኤክስፒሪየንሱ ልምድ ከሰጠ ብዬ ነው ሼር እንድታደርገና እርግጥ ወደው ፈቅደው አይ በቃ ይሄ እስካሁንስ እንደው በዚህ ህይወት ኖርኩኝ እስቲ ደግሞ የቅድስናውን ልየው ብለው የሚመጡ ሰዎች ለማስተካከል ያን ያህል አይከብዱ። ምናልባት ፈተና ሲደርስባቸው ያንን አንተ አብረህ የምትጋፈጥላቸውም ነህ አይደለ? ማለት ሲያዝኑ ታዝናለህ። ያ እንደ መጋፈጥ ብዬ ነው የምወስደው። እና እነሱ ቢያንስ ልባቸውን ገርተው ነው የመጡት። ገብቷል። ለመመከር ሬዲ ናት። ለመመከር ሬዲ ማይሆኑት ኦብቪየስሊ ጥሩ ነገር ላይ እያልሆኑ እንደሆነ የሚታወቅ ግን አይ ወንድሜ በዚህ መንገድ ብትሄድ ስትለው የማይሰማን ሰው እንዴት ነው የምትመልሰው? ምናልባት እንደዚህ አይነት ሰው ከዚህ በፊት ካጋጠመ እንዴት ዲል አደረግ? አሁን እኔ ጸባዬ እንደዛ አይደለም። ሰው ነው ካለኝ እንደው መንፈሳዊ እንትኑን እያሰብኩ ትንሽ ልገፋ እችላለሁ። ይሄ የሰው መብት መጋፋት ነገር ስለሚመስለኝ ብዙ ጊዜ ባኮፍ ነው ማድረገው እና ግን አንዳንድ ደግሞ አሉ በቃ አይ ብለው የሚገፉና እውነትም ጥሩ ውጤት የሚያዩ በኋላ የሚመሰገኑ ምናምን ሰዎች አሉ። እንደዚህ አይነት ኤክስፒሪየንስ ካለ እስኪ ሼር አድርገን። አዎ በደንብ አለ ብዬ አስባለሁ። እንደምታውቂው ነው ወጣቱ ከ100% ብትሰሪው ፈቃደኛ የሚሆነው 4% ወይ 3% ነው። 98%ቱ እያወቀው የሚጠፋ ነው፣ አይሰማሽም። ግን እኔ ትንሽ ምን ለማከል እሞክራለሁ፣ ትዕግስት በጣም ያስፈልገናል። እስፔሻሊ እንደዚህ አይነት ነገር ለማድረግ የምንሞክር ሰዎች ትዕግስት ያስፈልገዋል። ከዛም በኋላ ደግሞ በአንድ ግብት እንዲል አለመታገል ነው ማለት። ለምሳሌ መቅረብ መጀመሪያ ይሄ ጓደኛ መሆን መቀራረብ አሉ ከሆነ አንዳንዶች እኔ አረ የሆነ ሳለ እኔ ዲያቆን ጓደኛ ይኖረኛል ብዬ አስቤ አላውቅም። ከዛ ጭራሽ ሶሻል ሚዲያ ላይ ራሱ አይቶች ላይሆን ይችላል። ልክ ሲያዩሽ ወይኔ ጭራሽ እዚህ ላይ የምትሰብካለህ የሚሉሽ ሰዎች አሉ እና ስለዚህ መጀመሪያ ከነሱ ጋር ይሄ ክሎዝ መሆን። ከዛ ይሄ ነገር አሁን ምንድነው መሰለሽ ሱስ ለምሳሌ ያለበት ሊኖር ይችላል። ሱስ ያለበትን በአንድ ቀን ሁሉንም አቁመ ቁጭ በላት
ምናልባት አጭስ ላትዩ ትችያለሽ፣ ቃም ላትዩ ትችያለሽ። ግን ቀስ እያለ ደግሞ እንዲያቆም የምታደርጊበትን ወይም ደግሞ እንዲያደርግ ደግሞ ልታደርጊው እስቲ ዛሬ ይችን እያረክ ሞክረው እያልሽ ከዛ ደግሞ ጸሎቶችን እነዚህን ነገሮች እንዲያክል እያደረግሽ የምትሄጅበት ሰዓት ይኖራል። ስለዚህ ትልቁ ለአገልጋዮቹ ትዕግስት በጣም አስፈላጊ ነው። መበሳጨት የለባቸውም። እንዳልኩሽ ነው፣ በእነሱ ውስጥ ነው እግዚአብሔር የሚታየው። ምክንያቱም ይሄ እንዴት ነው አንድ እኮ ባል የሆነችን ሚስት እኮ ሲያገባ ወይም ደግሞ ሚስት ሲያገባ ቤተሰቧን ይዞ ይመጣል አይደል? የእሱን ቤተሰብ ያቀላቅላል። ግን የእሷን ቤተሰቦች ቤተሰቡ ከማየታቸው በፊት መጀመሪያ የሚያዩት እሷን ነው። እሷን አይተው ምናልባት ቤተሰቦቿን ሊገምቱ ይችላሉ፣ ሊያውቁም ይችላሉ። አሁንም ወደዚህ ሰውዬ ህይወት በፊትም አለ፣ ግን በደንብ ልናቀላቅለው እያመጣን ያለ ነው። እግዚአብሔር አለ፣ ቅዱሱ ቃል አለ፣ ይሄ መንፈሳዊነት አለ፣ ቤተክርስቲያን አለ። ስለዚህ አንቺን አይቶ ያንን መመልከት ስላለበት አሃ ለካ ቤተክርስቲያን ትዕግስት አላት፣ ለካ ቤተክርስቲያን የሚያሳርፍ ቃል አላት የሚለው አንቺንም አይቶች ነው። እና ስለዚህ ትዕግስት በጣም አስፈላጊ ነው። ቢኮዝ እግዚአብሔርን እንዲታይብሽ የቆምሽ የሆነ የፊት ለፊት ሰው ስለሆንሽ ማለት ነው። እና በተቻለኝ አቅም የሆነ ትዕግስት ለማከል እሞክራለሁ። ሰዓት ቢፈጅብኝም ሰዓቱ እንዲፈጅ አደርገዋለሁ። በጣም ሌላ ደግሞ የምጠቀመው ነገር ምንድን ነው? ያው መጽሐፍ ቅዱስ ላይ ያሉ ቃላቶች ሆኖ አንዳንዴ ልባችንን የሚነኩን ቃላቶች አሉ። እነሱን ቃላቶች አንድ ጠብ አድርጌ አንድ ቴክስት አድርጌ ቢሆን እቆያለሁ። እንደ አንተ ልጅ ግን ምን እያልከኝ ነው ብሎም ሊሆን ይችላል። ያ ማውራት ይቀጥላል ማለት ነው። እንደዚህ አይነት ነገሮች ይሄ አገልግሎቱን እንድትገፊበት የደረቁት ደግሞ እንዲመለሱ ሊያደርግ ይችላል። በአካል የምታገኛቸው ከሆኑ ደግሞ በውሏቸው መካከል ይሄ የሆነ ቅዱስ የሆነ ነገር ማለት ሊመልሳቸው የሚችሉ ነገሮች እንዲሆኑ ሊተኩብላቸው የሚችሉ ለምሳሌ በመጥፎ ሱሳቸው ውስጥ ሊተካ የሚችል መልካም ነገር እነዚህን በማሳየት አብረሻቸው በመዋል የሆነ ቦታ እየጋበሻቸው ይሄ መንፈሳዊ ነገር ላይ እንዲመጡ እያደረግሽ ይሄ እኮ እንደዚህ ነው አይገርምህም እያልሽ ይሄ ይበልጥ ቤተሰባዊ የሆንሽ ስትሰብኪው ስብከት ይኖራል። ዝም ብለሽ ግን ያው ዳይሬክትሊ ከሆነ ይሰሙታል፣ እየሰሙሽ በዛው ሊያፈሱት ይችላሉ። ከዛው በላይ ደግሞ ጸሎትሽ ላይ እነሱንም ማከል እግዚአብሔር እንዲረዳሽ የምትናገሪውም ነገር ደግሞ እንዲሰርጽ አንቺ ብቻ ተናጋሪ ሆነሽ እንዲቆይ ሳይሆን እዛም ላይ ሰርጾ ደግሞ እንዲሰራ። ምክንያቱም ነገ አንቺ አሁን ትንሽ አውቃለሁ ብለሽ ያልሻቸውን ሰዎች ነገ ላይ ከማንም በላይ ሆኖ ታገኛቸዋለሽ። የሚገርም መንፈሳዊነት፣ የሚገርም ጽናት። እኔ አሁን በቃ በጣም ጸልዩ ጸሎት ውስጥ እንደዚህ ሆነው ያዩኋቸው ሰዎች ምን አይነት ልበ ንጹህ ሆነው እግዚአብሔርን ያገለገሉት ወይ እንደተመለሱ ስለማቅ የሆነ የእነሱን ንጽህና አስጠኝ እንድትያረግሻል ራሳቸውና በትዕግስት ውስጥ ያለ እግዚአብሔርን በማመን ውስጥ እግዚአብሔር ይሰራል በሚል ቃል ውስጥ ስትሰሪው እንዴት ነው ያሻግራል። ለምን መሰለሽ ልክ ቅዱስ ጴጥሮስና ዮሐንስ ወደ መቅደስ ሲሄዱ ይሄ እግሩ ሽባ የነበረው ሰው እንግዲህ አንካሳ የነበረው ሰውን እንካን እንስጥ አሉት። እሱ ሊቀበል ቀና አለ። ሲያይ የምንሰጥ ብር ደግሞ ወርቅ የለንም አሉት። አሁን ደግሞ እሱ ላይ ጥያቄ የሚፈጠር ነገር ነው። ብር ወርቅ ከሌላቸው ምን ይሰጡኛል? ምንም የለም አሉት። ግን አንድ ነገር አለን አሉት። እሱ የሚሰጡት ነገር ምንድን ነው? እግዚአብሔርን ሆነ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስና ተመላለስ አሉት። ተነሱ ተመላለስ። አስቢው፣ ወርቅ ብር የሚሰጡት ሰዎች የተገደበ ነገር ነው ሊሰጡ የሚችሉት። እነሱ ግን ፈውስን ሰጡ። በዚህ አገልግሎት ውስጥ ያሉ ሰዎች የእውነት እግዚአብሔርን ከያዙት ልክ እንዲህ ናቸው። ምናልባት እኮ የሚመጣው ሰው ተቸግሮ ሊሆን ይችላል፣ አዝኖ ሊሆን ይችላል የመጣው፣ በገንዘብ የሚፈታው ነገርም ሊሆን ይችላል። ግን አንድ ነገር ልንሰጣቸው እንችላለን። ልክ እንደነ ቅዱስ ጴጥሮስ፣ ልክ እንደነ ቅዱስ ዮሐንስ አንድ ነገርም ማለት እንችላለን። የምንሰጣቸው ወርቅ ወይ ብር ወይ ገንዘብ ላይኖር ይችላል፣ ግን እግዚአብሔር አለ፣ ግን የሚያሳርፈው ደግሞ አምላክ አለና ሁሌ ምንን ማሰብ አለበት? ያ አገልጋይ የሚሰጠው እነዛ ነገሮች ባይኖሩ የእውነት ግን ሊያሳርፍ የሚችል እግዚአብሔር ልብ ውስጥ አለ እና ያንን ማወቅ ነው። አንዳንዴ አስበሽው አታውቂም? ሐዋርያት ትላንት የሰሩትን ያንን ተአምራት አሁን ላይ ያሉ ሐዋርያት፣ አሁን ላይ ያሉ ደግሞ መምህራን፣ ቀሳውስት ደግሞ ሲሰሩት ለምንድን ነው የማላየው የምትይበት ነገር ሊኖር ይችላል። እና አንድና አንድ ትልቁ መልስ እነዛ ሐዋርያት እግዚአብሔርን ልባቸው ላይ ባነገሱት ልክ እኛ አንግሰነዋል የሚለው ነው። ከዛ ለሌላ ሰው ሰጪው ደግሞ ያንን ንጉሥ ነው አውጥተሽ የምትሰጪው ማለት ነው። ስለዚህ ትልቁ ነገር እግዚአብሔርን ለመስጠት የተዘጋጀ አገልጋይ መሆን ነው። ከዛ ያው ሽባውም ተነስቶ ይሄዳል፣ እውሩም ደግሞ ይበራል። እግዚአብሔር ህይወታቸው ሲሰራ ታይዋለሽ። የኛ እኮ ቀላሉ ነገር ነው አይደል? ተስፋን መስጠት በእግዚአብሔር ቀላል ነው። ለምን አሁን የሆነ ነገርን ተደግፈሽው ኢትስ ኦኬ ተደግፈሽ አይወድቅም ልልሽ የምችለው ሜቢ እስከ የሆነ ቀን ሊሆን ይችላል። ከሆነ ቀን በኋላ ዝም ብለሽ በተደገፍሽው ቁጥር እየወደቀ ሊሄድ ይችላል። እግዚአብሔርን ግን እኔ ሳላስተውል ስለ እግዚአብሔርን በደንብ ሳላውቀው እንኳን ችግር የለም እግዚአብሔርን ተደገፊው ብልሽ መቼም አይወድቅምና
ያን ያህል ነገር ስላለ በትዕግስት በጽናት በጸሎት ውስጥ ያለ አገልግሎት መልካም ነው። ከሱ በላይ የሌሎች የሚጸልዩልሽ ጸሎት ደግሞ ይበልጣል። ምክንያቱም እኛም እንዳልኩሽ ደካማንን ሰዓታችንን በደንብ የሚጋፋ አለ። ውጭ ሀገር ስትኖሪ ትምህርት፣ ስራ ምናምን ይኖራል። ከዛ ቀንሰሽ ደግሞ የምታደርጊው እንትን አለ። ሶ በዛ ውስጥ ሁሉ ሌላ ደግሞ የሚጸልዩልሽ ከጎንሽ የሚቆሙ ሰዎች ደግሞ ሌላ የሚረዱሽ ናቸው። ቅዱሳኑ ጻድቃኑ እንዳሉ ሆነው ማለት ነው። እና እነዚህ ነገሮች አይ ቲንክ እንትን ይሆናል ብርታት ይሆናሉ ብዬ አስባለሁ። ምክንያቱም የደነደነውን ልብ ፍርስ አድርገው በቃ ኦኬ ብለው እንዲሰሙሽ ያደርጋሉ። እና የሆነ ህይወት አጋጣሚያቸው ውስጥ ለመግባት በእግዚአብሔር ቃል መሞከሩ ፖይንት አለው ብዬ አስባለሁ። ምናልባት ቅድም ከሶሻል ሚዲያ አንጻር ያነሳናቸው ነገሮች ስላሉ ለኦዲየንስም በዚህ ዙሪያ ለሚሰራ ሰው በአጠቃላይ ስለ ሶሻል ሚዲያ እና ስለ መንፈሳዊ ህይወት ምን መሆን አለበት የሚለውን ምንድነው ከሁለቱም ጎን ኢሹ አለ ብዬ አስባለሁ። ቅድም አንዲት ልጅን ጠቅሰሃል አይደለ? እሷና እግዚአብሔር ነው የሚያውቁት ለምን እንደምትሰራ አይደለም። ግን ለተሰሲዩም እንደ ኦዲየንስ አንተ ሁሌ እንደ ኦዲየንስ አለ እንደ ክርስቲያን ሁሌ ጥሩን ነገር ነው ማሰብ ያለበት። ኢቨን የተጣመመ ነገር እንኳን አይተህ እኮ የሆነ አቃንተ የምትሰማው አቃንተ የምታየው ነገር መፈጠር አለበት ክርስቲያን ስትሆን። ግን ደግሞ የተጣናውንም ራሱ የምናጣምም ብዙ አለ እና ሰው ምንድን ነው ሶሉሽኑ ትላለህ? መንፈሳዊ ነገር ካልበዛ ሶሻል ሚዲያ ላይ በአንጻሩ መጥፎ ነገር ነው ዘፈኑ ምኑ ላይኩ ብዙ ብዙ ነው እና ወይ በቃ አንድ ሰው እንደው ያለችው ማለት እዛ ጋ እኮ ፐርፌክት ሆኖ አልመጣም። ያ ሰው ግን የሚያውቀውን አንድ ቃል እግዚአብሔር የተማረውን እንኳን ሼር ቢያደርግ ይሄ ሊደገፍ እንጂ ያን ሰው የዛን ሰው ህይወት ውስጥ መጎርጎር አስፈላጊ ነው ብዬ አላስብም። ግን አት ሴም ታይም ደግሞ ሼር የምናደርግ ሰዎች ህይወታችንን ደግሞ መመርመር አለብን አይደል? ያወቅነውን ሼር ማድረግ መልካም ሆኖ ሳለ ደግሞ እኔ እውነት እየኖርኩት ነው ይሄ ነገር የማሳየው እንደው ለታይታ ነው ወይንስ በእርግጥ እግዚአብሔር በቃ የሆነ ሰው ላይ እንዲሰራ ስለፈለግኩ እግዚአብሔርን ሰርቭ እያደረኩ ነው የሚለውን ነገር ማሰብ አለብንና በዛ ዙሪያ ስታንዳርድ ነገር ለሁለታችንም ለኦዲየንሱም ለሚሰራው ብትለኝ ከታዘብከውን ካየኸውን ከመጽሐፍ ቅዱስም አንጻር በጣም በቃ በጣም ትልቅ የሆነ ጥያቄ ነው። ምክንያቱም ነገ ላይ ያለውን የዘመነውን ትውልድ ሊያነሳውም ሊጥለው የሚችለው ነገር ነው። ምክንያቱም በዘመናችን ሆነው ግን ደግሞ እንደ መጽሐፍ ቅዱስ ላይ ድሮ ምነው የሚታወቁ ጣዖታት ቤቶች የተዋረዱ ብዙ ጣዖታትን የሚመስሉ አይነት ጣዖት የሆኑብን ነገሮች አሉ ህይወታችን ላይ። ይሄ በቃ እያመለክናቸው እየሰገድንላቸው አይደለም፣ ግን ያን ያህል የተገዛንላቸው ነገር አለው። አንደኛው ሶሻል ሚዲያ ነው በግልጽ። ምክንያቱም ምን ያህል ኮንትሮል እንዳደረገን የምታውቂው ስልክሽን እኮ የሆነ ስታነሽ እኮ ረስተሽው 10 ደቂቃ ቆመሽ ስክሮል እያደረግሽ ልታገኙ ትችያለሽ። የሆነ መሀል ላይም ቆመሽ ሊሆን ይችላል እና ምን ያህል አይምሯችን ላይ እየሰራ ነው። ግን ትልቁ ነገር ለሁለት ስንከፍለው አገልጋዮቹ የሚመስለኝ ትልቁ ነገር አገልጋዮቹ አንድ ነገር ሁሌ ራሳቸውን መፈተሽ አለባቸው። እሱ ምንድነው? የኔ ከእግዚአብሔር ጋር ያለው ቅርበት ምን ላይ እየደረሰ መጥቷል? ላይክ በህይወትሽ ውስጥ የሆነ አፕዴት ያደረግሽው ነገር ምን አለ የሚለው ነው። ለምሳሌ በጸሎት ከሆነ ሌሎቹ ውዳሴ ማርያም ቀጠላችሁ ዳዊትን ድገሙ ምን እያልኩኝ ነው? እኔ አሁን ውዳሴ ማርያም ነው ያለሁት ወይስ አንድ አባታችሁን እየጸለይኩኝ ነው ያለሁት? ስለዚህ የኔ ህይወትስ ምን የሚለውን ቆም ብሎ ማየት ያስፈልጋል ብዬ አስባለሁ። ከዛ እድገታችን ግን ተመሳሳይ ሲሆን አንዳንድ እኮ አሉ አይደል አሁን በደንብ የሚያረኩሽ መንፈሳዊ አገልጋዮች አሉ ሶሻል ሚዲያ ላይ ሆነው ክህነት እኮ የላቸውም፣ ግን እንዲሁ በቃ የአንድ ኦርቶዶክስ ተዋሕዶ ቤተክርስቲያን ልጅ ወጣት ናቸው፣ ግን ኑሯቸውን እያሳዩ ስለሆነ እድገታቸውን እያየሽ ትመጫለሽ። አንዳንዶች ደግሞ ዝም ብለን ይሄ መልካሙን ነገር ብቻ ተናግረን የምንወጣ ሰዎች ደግሞ አለን። ስለዚህ ያንን ህይወታችንን እኛም ማየት አለብን። እነዛ ሰዎች የሚለቁላቸው ሰዎች አብረዋቸው እያዩ ስለሆነ እድገታቸው ይታያል። የኛ ግን ከኋላ ነው የሚሆነው። ገባሽ? እና ይህንን እድገት በጣም ማስተዋል አለባቸው። ብዙ አሁን ከሶሻል ሚዲያ የሚያገለግሉ ሰዎች አሁን እንዴት ይሁን አቤሉ እንዴት እናድርግ ሲሉኝ በደንብ ለማለት የምሞክረው ነገር የአንተንም መንፈሳዊነት እንዳያሳጣህ መጣር አለብህ ነው። እኔም እንደዛ ለማድረግ ነው መሞከር የምፈልገው። ገባሽ? አሁን ሜቢ ታውቂዋለሽ የመጣሽበትን ፋዝ። አሁን ድሮ የምናውቃት ብሩክቲ የሆነ እያሳየችው የተለወጠችው ነገሮች አሉ። ከዛ የእውነት እኮ እግዚአብሔር ደስታዬ ነው ያልሽባቸው ደግሞ ሰዓቶች አሉ ትላንት የሰራሽ እና ያ ሰው ያንን ይዞ ካልሄደ አሁን አላይሽም ቲክቶኩ ላይ ምኑ ላይ ትላንት እንደዚህ ነበር አገልጋይ እዚሁ ሲሰብክ የነበረ ሰው ነው አሁን ያው ከዚህ ቤተክርስቲያን ወጣ ይባላል።
ያ ሰው እኮ እንዴት አይወጣም? ምክንያቱም ኮኔክሽኑ የነበረው ትንሽ የነበረችውን እውቀት ሲያወራት 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 አለቀች በቃ ታልቃለች። ሳል ያኛው ዞር ብሎ ሲመለከት ይሄ የሚሰንቅበትን ስንቁን አልያዘም። ስለዚህ ይሄዳል ያ ሰው። ስለዚህ ሶሻል ሚዲያ ላይ ያሉ ሰዎች ከሁሉም ቀንሰው እግዚአብሔርን ማስቀደም አለባቸው። የሚጠቀሙትም ከሁሉም ቀንሰው እግዚአብሔርን ማስቀደም አለባቸው። ምክንያቱም ከሁላችንም ብዙ ትልቁ ስህተታችን እኮ እንዴት ነው እግዚአብሔርን የምናስበው የሆነ ነገር ሲተርፈን ነው አይደል? ካልተረፈን በጣም አንከተውም። ያቺ መጽሐፍ ቅዱስ ላይ የምናውቃት እኮ መበለት ኢየሱስ ክርስቶስ በጣም ከተገረመባቸው ሰዎች መካከል አንዷ ያቺ መበለት ናት አይደል? መታ ልትሰጥ ስትቆም ሰዎች ሁሉ ከትርፋቸው ሲሰጡ ነበር። እሷ ግን ያላትን ደግሞ አውጥታ ሰጠች። ለዛ ነው ክርስቶስ አይቶ ብዙ ሰዎች ከትርፋቸው ሰጥተዋል፣ ይቺ ሴት ግን ካላት ላይ ሰጠች። ካላት ላይ ብቻ አይደለም ትዳሯን ነው እዚህ መዝገብ ላይ ጣለችዋል። ስለዚህ እግዚአብሔር ካለን ሰዓት ላይ ቀንሰን የምንሰጠውን ትልቁን ነገር ይወደዋል፣ ከትርፋችን ከምንሰጠው ይልቅ ማለት ነው። እና ሶሻል ሚዲያ ላይ የሚሰሩም ሰዎች የሚጠቀሙም ሰዎች ከዛ ላይም ቀንሰው ካላቸው ሰዓት ላይ እግዚአብሔርን ማስቀደም አለባቸው። ሁለተኛው ነገር ሶሻል ሚዲያ ላይ አሁን ብዙ ሰዎችን አይተሹ ከሆነ የሆነ አስተውለሹ ከሆነ ይሄ እይታው ሲፈለግ ዓለማዊ የነበሩ ሰዎች መንፈሳዊ ሆኖ ባንድ ይቀመጣሉ። ከዛም በኋላ በቃ ይቺ ላይኳን ፍለጋ ይኬድና ደግሞ ወደዛ ያጋድሉና ደግሞ ይመለሳሉ። ከዛ ደግሞ ወደ የጨፈራ ወደ ምኑ ደግሞ ይኬዳል። እና ይህንን የመሰሉ የማስመሰሉ ህይወቶች መቆም አለባቸው። በቃ ማስመሰል የሚሉ ትልቁ ህይወት ሶሻል ሚዲያ ላይ እሱ ካለ ዋናውን ህይወትሽን እየረበሸ ይመጣል። ምክንያቱም በዛ የለመድሽውን ህይወት ዋናው ህይወትሽ ላይም እያስመሰልሽው ትመጫለሽ። ሰው ሳይሽ ትጾሚያለሽ፣ ሰው ሳያይሽ ደግሞ አትጾሚም። ከቤትሽ ጣሪያ ስር ደግሞ ስትሆኚ የፈለግሽውን ነገር ታደርጋለሽ፣ ስትወጪ ደግሞ ቅዱስ ትሆኛለሽ። እና እንደዚህ አይነት ነገሮች ስለሚመጡ ማስመሰል የሚሉት ነገሮች ሶሻል ሚዲያ ላይ ያሉን ይሄ ህይወትሽን ካሳየሽ ማሳየት፣ ህይወትሽን ማለት መታየት ያለበትን ፓርት ማሳየት። ከዛ ውጭ ግን ከሆነ ውሸት ማንነት ከሆነ የሆነ ሰዓት ላይ ስትወድቂ ነው ትዝ የሚልሽ። ስለዚህ እሱን ማሰብ ተገቢ ነው ብዬ አስባለሁ። ሶስተኛው ነገር ደግሞ ሶሻል ሚዲያ እንደ ቅዱሳን ብናየው እንደ ምንድነው ክርስቶስን ጋር እንደተማሩ ብናየው አንድ እንደ ይሁዳ ሊያደርግ ይችላል። ክርስቶስ ጋር ሄዶ እኮ ይቀመጣል፣ ይማራል። ክርስቶስ ጋር ሄዶ እኮ ይውላል። ቃሉ ግን እየሰረጸበት አይደለም ይመስለናል። ሶሻል ሚዲያን መንፈሳዊ ነገር እየሰራንም ነው እያዳመጠንም ነው። ካልሰራብን ልክ እንደ ይሁዳ ነው። ይህንንም ሸጠ ነው ይህንንም ትተ ነው ወደ ራስን ማጥፋት ወደ መውደቅ ነው የምንሄደው። አይተሻል። ሶሻል ሚዲያ ላይ ብዙ የቆዩ ሰዎች አይምሯቸው ተረብሾ ምናምን የሚሄዱበት ሰዓት አለ። ምክንያቱም ሰላማቸውን ከሰበኩት እግዚአብሔር ይልቅ እየፈለጉ የነበረው ሶሻል ሚዲያ ላይ ነው። ስለዚህ የሰበክሽውን የተሰበክሽውን እግዚአብሔርን ሁሌ ማመን በልብ ውስጥ ማስቀመጥ፣ አለበለዚያ እንደ ይሁዳ ይጠላል። አለበለዚያ ደግሞ ቢመሽም ቢጨልምም ይሄ በሀብትም በንብረትም በኃጢአትም የመሸ ጊዜ ቢኖርም እንደ ኒቆዲሞስ ደግሞ የማታ ተማሪ ሆኖ ለመመለስም ሊያስችል ይችላል ሶሻል ሚዲያ። ስለዚህ ወይ እንደ ይሁዳ ይወድቁበታል፣ እንደ ኒቆዲሞስ ደግሞ ሊበረቱበት ይችላሉ። እሱ ትልልቁ ነገሮች ናቸው ብዬ አስባለሁ። ብቻ እንደ አጠቃላይ የሶሻል ሚዲያ የምንላቸውን ነገሮች ዘመኑን ዋሽተን ልናገለግልበት የምንችለው ነገር አለ። ነገር ግን ደግሞ ሊጥለን የሚችል ነገር አለ። ግን ደግሞ በዛ ውስጥ የማታስቢ አይነት እኮ ጥቅሞችን ሊሰጥሽ ይችላል። አሁን አንድ ሰው እንደው የማይመስለውን ነገር እየሰራ ቢሆንም ለሚሰራው ነገር ብሎ እኮ ውጪ ላይ ሲወጣ ከመጥፎ ነገሮች እየተጠነቀቀ ይመጣል። ከዛ በኋላ ትቶት ሊቀመጥ ይችላል። እንደዚህ አይነት ነገሮች ጥሩ የምትያቸው ነገሮች ናቸው። ከዛ ውጭ ከሆኑ ግን ይሄ መከለሎች፣ ገንዘብን መፈለግ፣ እነዚህ ነገሮች ሁሉ የሚጥሉ ናቸው። አሁን በእግዚአብሔር ስም ገንዘብን ወይም የሆነ ነገርን ፈልጎ መንቀሳቀስ የሆነ ሰዓት ሲጥልሽ ታየዋለሽ። አላየሽም? አሁን ግልጽ ላይ ከሆነ የማትጠብቂያቸውን ሰዎች የማይሆን ቦታ ታገኛቸዋለሽ። ምክንያቱም ቃል እግዚአብሔርን የሆነ ቸርችረሽ የምትነግጅበት ወይም ደግሞ ጥለሽ የምታጓርጁ ነገር አይደለም፣ ጊዜው ይገልጸዋል። ስለዚህ ጥቅምን በመፈለግ ሳይሆን የእውነት የነፍስን መመለስ የህይወትን እርካታ ፈልገሽ የምታገለግዩ ከሆነ እግዚአብሔር ይረዳሻል። ይሄ ማለት ግን መጥፎ ነገር ደግሞ አይመጣም ማለት አይደለም። እግዚአብሔርን እያሰቡ እኮ ተስፋቸውን ሙላታቸውን እግዚአብሔርን እያደረጉ መጥፎ ጊዜ ይመጣባቸዋል። ለምሳሌ አሁን ኢዮብን ስታስቢ ሁሌ የሚገርመኝ ቃል አለ። መልካሙን ነገር እየተጠባበቅ ክፉ ቀን መጣ፣ ግን ደግሞ ብርሃን ይሆንልኛል እያለ ኢዮብ ያስባል። ስለዚህ መልካሙን ነገር እየተጠባበቅሽ ክፉ ቀን ሊመጣ ይችላል፣ ግን አሁንም ብርሃን ይወጣል። እና
ሶሻል ሚዲያ ላይ ያሉ ሰዎች ያን ማሰብ አለባቸው ብዬ አስባለሁ። ክፉ ቀንን መልካም ነገር ይመጣል። በቃ እግዚአብሔር እኮ ይህ እንዲህ ነው። ያቺ እኮ አገልጋዩ ወደቀች መባልን መፍራት አይደለም፣ በእግዚአብሔር ግን መነሳት መቻሏን ማሰቧ ነው። ያ አገልጋይ የነበረው ደግሞ ሳተ መባሉን ሳይሆን ተመልሶ ጠነከረ የሚለውን ነገር። ምክንያቱም እንደምታውቂው ነው ሶሻል ሚዲያ ላይ ከታየሽ አቤኔዘር እኮ ቅዱስ ነው ለሌላው በቃ አስቢ። ሌላው አይምሮ ላይ ነጠላውን ለብሶ ተንበርክኮ ዘወትር የሚጸልይ ሰው ነው። ብሩክቲ ሁሌ ነጠላዋን ለብሳ የምትጸልይ ናት። በሄደችበት እግዚአብሔርን የምታነሳ ናት። ምናምን ምስቅ ራሱ የማይመስላቸው ሰዎች አሉ። የሆነ በቃ ያን ያህል አለ። ነገር ግን የሰውነት ድካምን መያዝ ማስታወስ ያስፈልጋል። አለ አይደል? አሁን ካህናትን እኮ ለዚህ ነው ካህናት ሰዋዊ የሆነ ነገር ሲያደርጉ እነዚህ ሰዎች ካህናት አደረጉ ይባላል። ሰውነታቸው ይዘነጋልና እንደዛ ከመሆን ሰውነትን ያስተዋለ መሆን ነው። በአጭሩ ግን በቃ ይህንን ለመልካም ነገር የሚጠቀምበት ነገር መልካም ይሆናል። አሁን እኮ አንቺ ከፈለግሽ እኮ ሊቀ ሊቃውንትም ትሆኛለሽ። ዩቲዩብን ሶሻል ሚዲያ ላይ ትላልቅ መምህራኖች አሉ እኮ እነሱን እያዳመች ከፈለግሽ ደግሞ ኢንቦክስ ኮንታክት እያደረግሽ ትልቅ ትልቅ ትምህርትን መማር ትችላለሽ። በዛው ልክ ደግሞ ጥሎሽ የሚጥልም ነገር መያዝ ትችላለሽ። ስለዚህ እሳትና ውሃው ይቀርባል። የወደድሽውን ትመርጫለሽ። ከዛ የሆነው ደግሞ እንትን ይረዳሻል። ስለዚህ ትልቁ እሱ ነው። የመጨረሻ ይህንን ሀሳብ የምጠቀልልበት ነገር ይመስለኛል አሁን ስብከቶች ላይም ወሬዎች ላይም ዓለማዊ መንፈሳዊ ሲባል ሁለት የተለያየ ነገር ያለ የሚመስላቸው ሰዎች ያለ ይመስለኛል። ይሄ እንዴት ነው? ዓለማዊ ሲባል እግዚአብሔር የሌለበት ዓለም፣ መንፈሳዊ ሲባል እግዚአብሔር ያለበት ዓለም። ግን አሁን ማወቅ ያለብን ዓለማዊና መንፈሳዊነት አንድ ላይ የሚሄዱ ናቸው። መንፈሳዊነት ስንል አዎ ሙሉ እግዚአብሔር አለበት፣ ዓለማዊ ስንል ግን እግዚአብሔር ያለበት ዓለም ማለት ነው። ወይም እኛ ከእግዚአብሔር ሸሸን እንጂ እግዚአብሔር ከጎናችን ያለበት ዓለም ማለት ነው። እና ዓለማዊ ነኝ እኔ መንፈሳዊ ነገር ታውቂያለሽ ስትባል አይ እኔ ብዙም እኮ አላውቅም ዓለማዊ ነገር መንፈሳዊ ነገር ላይ ብዙም አይደለሁም ይላል። ግን ህይወታችን እኮ እግዚአብሔር እንድናስብ መንፈሳዊ እንድንሆን ያደርገናል። አሁን አንቺ ለምሳሌ እማልጠይቅሽ ነገር እንዴት ነው ብሩክቲ አተነፋፈስሽ እንዴት ነው ብልሽ ሊያስብሽ ይችላል። እግዚአብሔር አየሽ ይሄን ያህል አልተወም። በቃ ኃጢአት ቦታ ላይ የቆሙትን የጨፈሩም በዝሙትም እየወደቁ ያሉትን እግዚአብሔር ምን ይላቸዋል? የሆነ እስትንፋሳቸውን አላቋረጥም እስከሚመልሱ ይጠብቃል አይደል? ስለዚህ ዓለማዊና መንፈሳዊ የሚለውን ነገር ያን ያህል አራርቀን ማየት የለብንም። በቃ ዓለማዊ ህይወት ውስጥ እግዚአብሔር መሰልጠን አለበት። መንፈሳዊ እሱ ነው፣ በቃ እግዚአብሔርን መስጠት ነው። ስለዚህ ሁለቱን ያልተለያየ አድርገን ካስቀመጥ ነው መልካም ሆኖ ይሄዳል። ስለዚህ ሶሻል ሚዲያንም እንዲህ ማሰብ ነው። እግዚአብሔር የሰለጠነበት አድርገን ከሄደ የምንሰራቸው ነገሮችም ይባረካሉ፣ የምናሳየውም እንትን ይላልና እሱ ትልቅ ነው። አንድ ልጨምር የፈለግኩት ነገር መንፈሳዊ ነገርንም ሆነ ዓለማዊ ነገር ላይ አንዳንዶች አሉ አሁን ከእውቀት ውጭ የሆኑ ንግግሮችን የሚናገሩ እግዚአብሔርን በመሰለኝ የሚፈቱ ሰዎች አሉ። እነዚህ ሰዎች ቢቆጠቡ በጣም መልካም ነው። እነሱ መቆጠብ ካቃታቸው ደግሞ የእኛን ጆሮ ብንቆጠበው ደግሞ መልካም ነው ብዬ በጣም አስባለሁ። ምክንያቱም ከእግዚአብሔር ጋር ነው ጸቡ። ጥሩ ከዚህ ጋር ተያይዞ ቅድም ስታነሳ እንደ አርጊመንት ብዙ ሰዎች ስለሚያነሱት ነው። አሁን መንፈሳዊ ኮንቴንት ብቻ የሚሰሩ ሰዎች አሉ። ኤኒቲንግ ኤንድ ኤቭሪቲንግ ሪሌትድ ቱ ቸርች እንዳልከው ደግሞ የሚቀላቅሉ ሴት ቅዳሜና እሑድ የመንፈሳዊ ጉዳይ ይነሳበታል። ከሰኞ እስከ አርብ ደግሞ ወይ ጭፈራ ነው ወይ በሆነ ዘፈን ሊፕሲንክ የተሰራ ነው ወይ ካለባበስ። ያው እኛ ሰዎች ውጭ ነው እንግዲህ ልናይ የምንችለው፣ ውስጡን እግዚአብሔር ነው የሚያውቀው፣ አልመረምርም። ግን ከውጭ ከቪዲዮ ብቻ ስታይ የሆነ ሚክስ የሆነ ግራ የገባው ነገር ጉራማይሌ ነገር ትመለከታለን። ይሄ በአንድ በኩል ሰዎች ምን ይላሉ? በተለይ ደግሞ የሚታየው በእኛ እምነት ውስጥ ነው የሚያሳዝነው ነገር እና ሰዎች ምን ይላሉ? እኛ ውስጥም ያሉ ከእኛም ውጭ ያሉ ኦርቶዶክስ እንደዚህ ናት ማለት ነው የሚል ውስጥ ያሉት ደግሞ ኦኬ እኮ ማለት ከሰኞ እስከ ዓርብ እንደፈለኩኝ ቅዳሜና እሑድ እኮ ችግር የለም ለእግዚአብሔር ብሰጥ ምን ችግር አለ? በቃ መንፈሳዊ ህይወትን እኮ እንደው ከሩቅ እኮ ነው እንዲህ በጣም እኮ ማጥበቅ እኮ ጥሩ አይደለም ቤተክርስቲያን የሚባል ነገር ያ ኢማጂን። ይሄ ወላጅ ቢሆን ታች ልጁ የሚሰማው ይሄን ነው። ልጁም በዚህ መንገድ ይሄዳል። ከዛ በቃ ግራ የገባው ህይወት ይኖረዋል ማለት ነው። እግዚአብሔርም ሌላም ነገርን አብሬ ላስጌድ የሚባል ነገር አለ። በሌላ ጎን ደግሞ ምን አርጊመንት ይመጣል መሰለ? ያው እንግዲህ እኔ ህይወቴን ያሳየሁት ህይወቴ ይሄ ነው፣ ፐርፌክት አይደለሁም፣ አክሰፕት አድርጉኝ። ፐርፌክሽን እኮ ያላሳየኋችሁ
ስለዚህ የምጨፍረውንም የፈለግኩትንም አሳየኋችሁ፣ እዚህ ጋር ጽድቄንም አሳየኋችሁ። የሰው ልጅ ህይወት ነው፣ በቃ አክሰብት አድርጉት የሚባል ነገር አለኝ። ይህን ነገር እንዴት ነው ማስታረቅ ያለብን? እም፣ በጣም እኔ አሁን በጣም እኮ አንዳንዴ እንዲህ የምትይባቸው ነገሮች ቢኖሩ እንደዚህ አይነት ነገሮች ናቸው። የመጀመሪያው ነገር እንደ ክርስቲያን ስታስቢው በየትኛውም ቦታ ላይ ክርስቶስ ቢመጣ ሊቀበል የሚችል ሰው ሆነሽ ነው መኖር ያለብሽ አይደል? ይሄ ማለት ምንድን ነው? ስራ ቦታ ሆነሽ ሊሆን ይችላል፣ ትምህርትሽ ላይም ሆነሽ ሊሆን ይችላል። የትም ቦታ ሆነሽ ልትቀበዩ እግዚአብሔርን ልታውቂበት ወይም ደግሞ ክርስቶስ ቢመጣ አጠገብሽ ልትቀበዩ የሚችልበት አዋዋል። ያ ማለት ደግሞ ምንድን ነው? ልክ ይሄ የማቴዎስ ወንጌል ላይ እና እንዲሁ ደግሞ በማርቆስ ወንጌል ላይ ስለ ደብረ ዘይት አሁን ባለፈው ሳምንት የተሰበኩት ስብከቶች ላይ አይ ቲንክ ማርቆስ 13 አካባቢ ማቴዎስ ደግሞ ወደ 24 አካባቢ ላይ አይደል ያሉት እና የሚገርም ነገር እኮ ነው የሚለው ባለቤት ሌባ እንደሚመጣ ቢያውቅ ኖሮ ቀድሞ ቢጠነቀቅ ነበር ነው አይደል? ዋው ያ ወይ ደግሞ የጌታ ማመጣጥ ልክ እንደዛ ይሆናል። ልክ እንደ ኖህ ጊዜም ደግሞ ሊሆን ይችላል። እየጨፈራችሁ እየተደሰታችሁ ኢትስ ኦኬ ቀናችሁ የምትሄዱ አይነት ከሆነ የኖህም ጊዜ አመጣጥ ሊኖር ይችላል አለ። ወይም እንደዛም ሲሆን ደግሞ ታዩታላችሁ አለ። ስለዚህ የፈለግከውን ውሰድ አትውሰድ የሚለውን እና ለዛ ሰው ለሶሻል ሚዲያው ሰው ብናስበው አሁን ያለበት ወይም የቆመበት ቦታ ላይ ክርስቶስ ቢመጣ ለማስተናገድ የሚችልበት ቦታ ነው ወይ? ይሄ ማለት ነፍሱንም አዘጋጅቷል ወይ? ስጋ ውስጥ ደግሞ ያለበት ቦታ የት ነው? አንዳንዴ እኮ ከስራቸው አይታችሁ ታውቋቸዋላችሁ የሚለው እኮ መጽሐፍ እኮ በጣም ግልጽ ነው። አሁን አይተሽ ይሄ እንትን ነው የሚሰራው ትያለሽ። ገራጅ የሚሰራ ሰው እኮ እጁን አይተሽው ልብሱን አይተሽው ታውቂዋለሽ። በነፍስ ደግሞ በህይወት ደግሞ ይሄ ሰው እኮ ውስጡ ምንም ንጹህ እንደሆነ ብታቂም ያለበትን ቦታ አይተሽ ደግሞ እንዲህ ነው ልትይ የምችው ነገር ሊመጣ ይችላል። ስለዚህ ትልቁ ነገር ምንድነው? ዝግጅትህ፣ ሐሳብህ ያንን ለመቀበል የሚሆን ነው ወይ? ከሰኞ እስከ እሑድ ያለው ቭሎግህ ላይ የምትሉባቸው አዋዋሎች ላይ ሁሉም ላይ እግዚአብሔር መታየት ይችላል ወይ? ያንን የሚችል ከሆነ which is good በጣም ትክክል ብለን የምንወስደው ነገር ሊሆን ይችላል። ከዛ ውጭ ከሆነ ማለትም አንዴ መጨፈር አንዴ ደግሞ እንደዚህ መሆን ይሄ ማለት ልክ ህንፃ ቤተክርስቲያኑን ከሰኞ እስከ አርብ ያው እንደው ለማለት የሚከብድን ብቻ ከሰኞ እስከ አርብ የጭፈራውን የኃጢአቱን መድረክ አድርጎ እሁድ ደግሞ እዛ ላይ መቀደስ ማለት ነው። በቃ አንድ አይነት ነው። ምክንያቱም ሰውነታችንም ህንፃ ቤተክርስቲያን ነው፣ ያኛውም ህንፃ ቤተክርስቲያን ነው። ስለዚህ ይሄ ማለት ምንድን ነው? የግድ በቅድስና ጣሪያ ላይ ተገኝተን እንኑር አይደለም። የቅድስና ደረጃ ያለው ነው አይደል? ቅድስናን ራሱ አመጡ የተባሉ እኮ ገና 10 ደረጃዎች አላቸው። ከትንሹ ከጽሞና የስ ተነስተው ከዊነ ሰዓት ላይ ይደርሳሉ። አስቢው ገና መላእክት ሲወጡ ሲወርዱ እያዩ ምን እንደሚያደርጉ እኮ አያውቁም። ግን መጨረሻ ላይ ሲደርሱ ከመላእክት ጋር ማመስገን ይጀምራሉ። እኔ በጣም እኮ ራሱ አንዳንዴ የሚገርምሽ እኮ አሉ። አሁን አይተሽ ከሆነ ትላልቅ አባቶች በጣም ቅድስና ላይ የደረሱ ትላልቅ ቦታ የሚገኙ ልብሳቸው ቆሽሾ ምን ብሎ ታያቸዋለሽ። ብትጠጊ ግን መጥፎ ሽታ የሚባል ነገር የላቸውም፣ መጥፎ ነገር የላቸውም። ያን ያህል ነው ቅድስና ውጭን ሁሉ የሚያስውበው። አየሽ ስጋ ወይም ልብስ ቢቆሽሽም እና ያንን ደረጃ ላይ ኑሩ ማለት አይደለም፣ ግን እግዚአብሔር በደረጃው እንዲወስዳችሁ የተዘጋጃችሁ ነው። ስለዚህ ሶሻል ሚዲያ ላይ የሚቀርበው ነገር በራሱ ደረጃቸውን የሚያሳድግ መሆን አለበት። እግዚአብሔር ቢመጣ ያንን ቢያየው ማለት ብቻ ሳይሆን አሁን እኛ አየነው፣ እግዚአብሔር ቢመጣ ግን ቦታው ላይ ተገኘ ነው። ስለዚህ ያንን የሚሆን ነው ወይ? ያ ከሆነ በጣም ጥሩ። ከዛ ውጪ ከሆነ ግን ራሳችንን በጣም እያታለልን ነው። ይሄ እንዲህ የምናጫወተው ሕፃን ልጅ አለ አይደል? ራሳችንን ዞረን እያጫወት ነው። በእውነት በጣም ብዙዎቻችን የምንጠፋው በዚህ ነው። ይሄ እንዴት ነው? አሁን ቁጭ ብለሽ የሆነ ነገር ጾም ነው ለምሳሌ ልብላ፣ አይ ቆይ ብሩክቲ እስቲ ትንሽ ጠብቂ ሰዓቱ ገና እኮ ነው ግድ ላሙኛል እኮ ዛሬ ብበላስ ምናምን አይነት ነገር ማለት ነው። ከዛ በቃ ቢዚ ኖ ምናምን ብለሽ የምትከራከሪው ነገር ማሸነፍ ያለበት እግዚአብሔር የሚለው የትኛው ነው? ይሄ ራሴን ያታለልኩት ነገር አይደለም የሚለው ነው። ስለዚህ ብዙዎች ይመስላችኋል በቃ እንትን ስንት ዓመቱን ሙሉ ተጨፍሮ ከዛ የሆነ ሰዓት ላይ ሄደን ለስንመጸውት ምግብ ስንሰጥ ምናምን ይታያል። በቃ ኮሜንት ላይ ያሉ ሰዎች የሚጣፋ ይመስለናል። ኮሜንት ላይ ያሉ ሰዎች ልክ ይሄ መጻጉዕ ያለበት ቤተሳይዳ ላይ መልአኩ መጥቶ መስዋዕት እንደሚያሳርገው አለ አይደል? ኮሜንታተሮችም እንደዛው መስዋዕትን የሚያሳርጉ የሚመስላቸው ሰዎችም አሉ። እና በጣም በቃ አንዳንዴ ተገርመሽ የምታልፊባቸው እንትኖች አሉ። ስለዚህ ምንድነው ትልቁ ነገር በቃ እግዚአብሔር የሚመለከተው እንጂ ኮሜንታተሮች የሚያደምቁት ህይወት አይደለም የሚያስፈልግሽ። ትልቁ ነገር እሱ ነው። ሁለተኛው ነገር
አንቺ ማለት ቀራኒዮ ነሽ። አንገትሽ ላይ ያለው ማህተብ ልክ እንደ ቀራኒዮ አስቢ። ቀራኒዮ በመጨፈር ወይ ደግሞ በሌላ ነገር አይደለም እየታወሰ ያለው። የሚታወሰው ክርስቶስ ሲወድቅበት፣ ሲነሳ፣ ደሙን ሲያፈስበት፣ ሲቆርስበት ነው። ስለዚህ ያቺም መስቀሉን አድርገሽ የምትታይ ክርስቲያን ሁሌ አንቺን ሲያዩ ክርስቶስን ማሰብ የሚችሉበት አኗኗር አለኝ ወይ የሚለው በጣም ትክክለኛ ነገር ነው። ለዚህ እኮ ነው አሁን እኮ መስቀሉን ሲያደርጉት እውቀት ወይም ደግሞ መስቀሉን ሲያደርጉት የለቀቀ እውቀት ውስጥ የሆኑና መስቀሉን አውልቀው ክርስቶስን አወኩ ይልሻል። እንዴት ነው ቀራኒዮ ላይ ቆመው ክርስቶስን አላየሁትም፣ ከቀራኒዮ ወርደሽ ደግሞ ክርስቶስን አውቀዋለሁ ማለት ይሄ በቃ ምንም የማይገናኝ ነገር ነው። ስለዚህ ህይወትሽም ሶሻል ሚዲያው ምኑ ክርስቶስ የተሰቀለበት መስቀሉ አንገትሽ ላይ ያለበትን ክርስቲያን መሆን ነው። ከሌላው እኮ የሚለየን ይሄንን ነው። የትኛውም ሃይማኖት አይተሽ ላገመች ትችያለሽ አይደል? መስቀል ከሌለ ይሄ ሰው ፕሮቴስታንት ነው፣ ይሄ ሰው ሙስሊም ነው ትያለሽ። ክርስቲያን ከሆነ ግን ታየዋለሽ፣ መስቀል አለ፣ ክርስቶስን እያስታወሰ ነው። ያ በጣም የሚገርም ማንነታችን ማለት ነው። እና ያንን ነገር እያደረግኩ ነው የሚለው በጣም ሌላኛው ትልቁ ነገራችን ቀራንዮን መስለናል ወይ? መስቀላችንን መስለናል ወይ? ጨፋሪ ሲባል እኮ ቅድም እንዳልሽው ነው፣ ኦርቶዶክስ ነው ሊባል የሚችለው የሚነሳው የሆነ ነገር ከተባለ ኦርቶዶክስ ነው ሊባል የሚችለው። ይሄ የሆነው ለምንድን ነው? መስቀል ያደረገ አንድ ሰው ታይቶ ሊሆን ይችላል። በቃ ኦርቶዶክስ ነው ተባለ። እሱ እንደውም ሶሻል ሚዲያ ባሌለበት ጊዜ ማጅን የዛኔ ማለት ነው። አሁን እኮ ኖርማላይዝድ ተደርጎ እኮ ነው በቃ እንደ እምነት ተቀብለነዋል። ሶ ኦርቶዶክስ ውስጥ እኮ ችግር የለውም። የጠጣ የፈለክ እንደፈለክ ብትሆን ስፋይን ሁለት ከመጣ ትጸድቃለህ። እግዚአብሔር ሁሌም እጁን ከፍቶ የሚቀበለን አምላክ ነው። ይሄ ባይካድም ግን አሁን እንዴት ነው ብራንድ አሁን አንድ ካምፓኒ ማለት ነው በጣም ጥሩ ሰርቪስ ያደርግ ስታየው እና ከዛ በአንጻሩ ደግሞ ሰዎችን ሲበዘብዝ ስትመለከተው እንዴት ነው ብራንዲንጉን ይቆሽሽበታል አይደል? በተቻለ አቅም ብርሃኑን ጠብቆ ነው የሚሄደው። አይ ቲንክ እርግጥ ነው ፐርፌክት ሰዎች አይደለንም ማናችንም ብንሆን ስላላሳየን አይደለም። ግን ሃይማኖቴን በምን መልኩ ሰዎች እንዲመለከቱት እያደረኩ ነው። ሃይማኖት የሚለው እምነታችን ክርስቶስ ስለሆነ እግዚአብሔር ስለሆነ ስሉስ ቅዱስ ስለሆኑ አይደለ? ስለዚህ አይ ቲንክ እሱን ብዙ ካለማሰብም ይመስለኛል አይደለ? አሁን ደግሞ ሶሻል ሚዲያ ስላለ ሞር ኖርማላይዝድ የሚደረጉ ነገሮች ይኖራሉ። ሰው እንዲህ ለብሰሽ ብትሄጂ እኮ ኦርቶዶክስ አይደለሽ እንደ ምንም አትሉም እኮ እናንተ ወደሚባለው እና sometimes it hurts me ሳስበው አንዳንዴ ነው በጣም ያ ምንድነው አሁን ቅድም አንቺም እንዳልሽው ነው። እንዴት ነው ተራራ ላይ ያለ ነገር ሊደበቅ አይቻልም ማለት ሶሻል ሚዲያም መጣ ያኛውም አልመጣም እንታያለን። ለምን ሃይማኖታችንን ሊገልጽ ከሚችለው ትልቁ ነገር አንዱ መስቀል ስላለ እምነታችንን ሊገልጸው የሚችለው ነገር እና ያንን ያከበረ ነው ወይ የሚለውን ማሰብ ነው። አሁን ደግሞ እንዲህ ስትይ አይ እኔ እኮ መልካም ምግባር የለኝም ማይተውን ማውልቅ ላስቀምጠው ደግሞ የሚልም አለ። ያ አይደል አሁን ትልቁ ደግሞ ስህተት። አንዳንድ ደግሞ ሰዎች አሉ ጥሩ መንፈሳዊነት አላቸውና አንገታቸውን ስታዩ ወይ ምናምን ወርቅ ወይ ደግሞ የሆነ ነገር አድርገው ማይተውን ፈተውታል። ለምን ስትያቸው የተሻለ ነገር ነው ያደረኩት። አሁን ትልቁ ነገር ምንድነው? እግዚአብሔር ወርቅ መሆኑን ብር መሆኑን እንጨት መሆኑን እነሱ ሳይሆን የሚመለከተው በሱ ላይ የሚከበረውን ቃል ነው በደንብ የሚያው አይደል? ይሄ አዳምና ሔዋን እንዴት ነው የበሉትን ዕፀ በለስ እኮ አይደለም ሌላም የሆነ ፍሩት እኮ የሆነ ነገር ሊበሉ ይችላሉ። እሱ ሳይሆን እዛ ላይ የነበረውን ቃል ማክበር አለማክበራቸው ነው ትልቁ ነገር አይደል? ስለዚህ አሁን ካደረግነው ነገር በላይ ያከበርነው ቃል ይበልጣል። ስለዚህ የእግዚአብሔር ቃል ደግሞ ልክ ግልጽ ሆኖ በኦሪት መጽሐፍት ላይ እንዳለው ማለት ነው የእግዚአብሔር ሕግ የእግዚአብሔር ቃል ወይም ሕግ ኃጢአትን ትገልጻለች ነው የሚለው። በቃ የምትሰሪው ነገር ተመዝኖ ከሕጉ ውጭ ከሆነ ኃጢአት ነው ማለት ነው፣ በደል ነው። ስለዚህ ያንን አለማድረግ ነው። እና ሶሻል ሚዲያ ላይ ደግሞ በቃ ሁላችንም ገትቶ የሚወስደን እኮ እንትና አድርጓል እንዴ ምን ችግር አለ፣ እንትና አድርጓል ምን ችግር አለ የሚል መጽሐፍ ቅዱስ ግን ለዚህ መልስ አለው እኮ። ለዚህ ነው ሲራክ መጽሐፉ ላይ ምን አለ? ብዙ ሰዎች ናቸው ብለህ ከኃጢአተኞች ጋር ደግሞ አንድ አትሁን አለ። እና አንዳንዴ መጽሐፍ ቅዱስን እኮ ቢገለጽ አፍ አውጥቶ ነው የሚያናግርሽ። በቃ እንደ አይነት ይሄ የምታረጊውን ነገር ነግሮሽ ግን እንዲህ አታደርጊ ደግሞ የሚልሽም ነው። ስለዚህ ከዛ ፈትሸሹ ክርስቶስን የማያሳይ ባህሪ ከሆነ መክታት ነው፣ ወይም ቀራኒዮ ላይ ሆነሽ ሌላ ዓለም ጥቅም ስለሌለው ማለት ነው። ስለዚህ እግዚአብሔርን ያላስቀደመ ማንነት ከሆነ መተው ነው። የምናሳየው ነገር ውሸት ከሆነ መተውና ለራስ ጊዜ ሰጥቶ ማስተዋል ነው። ከዛም በኋላ እግዚአብሔር ደግሞ እንዲሰራብን ማድረግ ነው እንጂ መንፈሳዊነት የሆነ ቀን ኮንቴንት አይደለም። ከሰኞ እስከ ዓርብ ላይ ያለ ግን ደግሞ ዓለም ላይ ስትኖሪ
አሁን አንቺን ቢሮ ባገኝሽ እግዚአብሔርን ላነብብሽ ይገባል። ላይብረሪ ውስጥ ባገኝሽ እግዚአብሔርን ላነብብሽ ይገባል። ቤተ መቅደስ ውስጥ ባገኝሽ ልክ እንደዛው ያንን የሆነ ህይወት ነው። ይሄ ማለት የግድ ወይ መስቀል ይዘሽ ነጠላ ለብሰሽ ዙሪ እየተባለ አይደለም፣ ግን የሆነ ተግባር ተግባር ላይ መሆን ማለት ነው። እና በዚህ ልክ ማሰብ መቻል አለባቸው ብዬ አስባለሁ። ይሄ ኮንቴንት አይደለም፣ እግዚአብሔር ህይወታችን ነው፣ ወይም የምናዳለው አይደለም። ስለዚህ ሁሌም ማሰብ ይሄ ለመመለስ አልረፈደም፣ ግን ደግሞ ይረፍዳል። እኔ በጣም በጣም ኮቴ ማድረጋት ትልቁ ነገር አልረፈደም ግን ይረፍዳል። ያ ማለት ምንድን ነው? አሁን መመለሻ ሰዓት አለን፣ ግን ደግሞ የማይኖርበት ሰዓት ይመጣል። ያኔ መውደቅ ይመጣል እና የተዘናጉ ባሪያዎች ሳይሆን መሆን ያለብን ያስተዋሉ ባሪያዎች መሆን አለብን ብዬ አስባለሁ። በዚህ እንትን ላይ ቅድም ለዛ ነው ያነሳሁልህ ያኛውንም ጥያቄ ቶሎ ልባቸው ያልተመለሱ ሰዎች እንዴት ነው ዲል የምታደርገው? ይሄ ትዕግስት መኖሩ ሳለ እኔ ደግሞ እንደ አርጊመንት ማቀርብ የነበረው ወይንም ሌላ ሀሳብ የሚከፍለኝ ደግሞ ቱሞሮ ኢዝ ኖት ጋራንቲ፣ ነገ ማንም ጋራንቲ አላደረገንም እና ያ ሰው እስክታባብለው ድረስ ወረፍ እዚህ ጋር ብዙ ብናደርገ የሚለው ሁሌ ስለሚዘኝ ነው እያነሳሁልና ቅድም ያልካትን በጣም ወድጀዋለሁ። ምንድነው አልረፈደምም ረፍደዋለሁ ለዛ ነገር ያልካት አልረፈደም ግን ይረፍዳል አይነት ህይወት ነው ያለው። ይረፍዳል። አዎ ያ በጣም እና አይ ቲንክ እሱ ላይ በደንብ መሰመር አለበት። በደንብ ቴንክ አቤን። በጣም ጥሩ ቆይታ ነው ያለና ለመጨረሻ አንድ ጥያቄ አለኝ። ምናልባት ይህንን ሲመለከቱ ያዘኑ ካሉ ከዛ አብዛኛው ሰው ሶሻል ሚዲያ እንትን የሚለው ለመደበቅ አይደለ የሆነ ያዘነበት የተከፋበት ምናምን ነገር ስላለ አንዳንዱ እስቲ ቃል እግዚአብሔር ያጽናናኝ ብሎ ወይ እንደዚህ አይነት ቪዲዮ ሌላ አይነት ቪዲዮ ይከፍታል፣ መንፈሳዊ ይዘት ያለው እግዚአብሔር በዚህ ቢናገረኝ ብሎ። አንዳንዱ ደግሞ የሚያስቅ በምናምን ውስጥ ራሱን ይደብቃል። እንኬዛ አድሎት ቪዲዮ እጁ ጋር የደረሰ ሰው ያዘነ ካለ የተከፋ ካለ እንደው ምን ብለን እናጽናነው? ምን ብለህ ታጽናናዋለህ? አጽናናኝ ቢልህ ለዚህ ሰው በጣም ልለው የምችለው ትልቁ ነገር አንድና አንድ ነገርን ያዝ፣ እሱንም እግዚአብሔርን ያዝ ልለው ፈልጋለሁ፣ ወይም ደግሞ ልላት ፈልጋለሁ። ምክንያቱም እግዚአብሔርን የያዘ ሰው ይሄ እንዴት ነው ብዙ ጊዜ እግዚአብሔር ወይ የሆነ ነገር እኮ የምንፈልገው ወይ ጉድለታችን እንዲሞላ ነው፣ ያጣነው እንድናገኝ ነው። እግዚአብሔር ግን ከዛ በተሻለ ነው። ወይም የፈለግነውን ነገር እንድናገኝ ሲያደርገን የምንፈልገውን ነገር እንዲኖረን ደግሞ ሲሰጠን ነገሩን አጣርቶት ይሆናቸዋል አይሆናቸውም የሚለውን ፈትሾ ነው። ይሄኛው ደግሞ የትም የማናገኘውን የመፈለግ ሙላት ነው አይደል? ወይም የጥማችን እርካታ ነው። ስለዚህ እግዚአብሔርን ማሰብ ማለት ልክ መጽሐፍ ላይ እንዳለው እኔ እንጀራ ነኝ፣ ወደ እኔ የሚመጣ አለ አይደል? አንድ ወደ እኔ የሚመጣ፣ ሁለተኛ ነገር ደግሞ የሚያምንብኛል፣ ወደ እኔ የሚመጣ እርሱ ልዩ የሆነ ነገር ያገኛል፣ ወይም ደግሞ ወደ እኔ የሚመጣ እርሱ ልዩ ድህነት ያለው ነው። የሚኖርብኝ የሚያምንብኝ ደግሞ በጥበብ የሚገኝ ነው ብሎ ነው። ይህንን ወንጌል ሲፈቱት ሊቃውንት በዮሐንስ ወንጌል ላይ ያለውን ቃል ሲፈቱት እንጀራ ነኝ አለ ሲል ብሉኝን ስትበዩ ግን ተበልቶ ብቻ የሚቀር ነገር አይደለም። ህይወት ውስጥ ተሰማርቶ የሚያኖር የሚያጠነክር የሚያበረታ ነው። ስለዚህ እግዚአብሔርን ያዝ ነው የምለው ያንን ሰው። ለምን ደግሞ ካለ የእሱን ሙላት ብቻ የሚያረጋግጥለት አይደለም፣ እሱም ከሙላቱ እንዲሰጥ የሚያደርገው ነው። ቅዱስ ጴጥሮስና ቅዱስ ዮሐንስ እኮ አውጥተው የሰጡት ገንዘብ አይደለም፣ ወርቅ አይደለም፣ ግን እግዚአብሔርን ነው። እግዚአብሔርን ሲሰጡ ግን ለዛኛው ሰውዬ ሙላት ደግሞ የሚሆን አሁንም አውጥተው የሚሰጠው ነው። አሁን አንዳንዶቻችን እኮ የኔ ቢጤ ስናገኝ መንገድ ላይ ይሄ ብለን እግዚአብሔር ይስጠልን የምንለው እንዲሄድ ነው። የኔ ቢጤ አይደል? ግን እግዚአብሔርን የእውነት በልቡ የያዘ ሰው በደንብ የያዘ ሰው እግዚአብሔርን ሲሰጥ ለዛኛው ሰው ሙላት እንዲሆንለት የእውነት አድርጎ ነው። ስለዚህ እግዚአብሔርን የያዘ ቃል ነው። ግን እኮ በነገራችን አምነን እግዚአብሔር ይስጥ ካለን እኮ እግዚአብሔር በሌላ ሰው ሊሰራ ይችላል። ግን እንዳልከው ነው ለማሸሸት ነው ብዙዎቻችን እግዚአብሔር ይቅር ይበለንና እንዲሸሽ ነው የምናደርግበት እንጂ እንዲሞላ አይደለም። ቅዱስ ጴጥሮስ ግን በመንገዳቸው እግዚአብሔር ይስጥ በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም ተነስና ተመላለስ ያሉት ህይወትን ነው የሰጡት፣ ወይም እረፍቱን ነው ደግሞ ያረጋገጡለት። ስለዚህ የተጨነቀ ሰው ሀሳቡ ግራ የገባው መሙላት ደግሞ አልቻልኩም ብሎ የሚያስብ ሰው አንድና አንድ ነገርን ያዝ፣ እግዚአብሔርን ያዝ። እግዚአብሔርን ከያዘ የማይሞላለት ነገር የለም፣ የማይሰጠውም ነገር የለም። ምክንያቱም ቆሞ ምናልባት እሱ እየተጨነቀ ያለው እኮ ሀብታሙ እንዴት ሀብታም ሆነ፣ እግዚአብሔርን አያውቅም፣ እግዚአብሔርን አያስብም፣ እንዴት እዚህ ላይ ደረሰ፣ ባለጸጋው እንዴት ባለጸጋ ሆነ፣ እኔ እግዚአብሔር እያልኩኝ ወደኋላ ቀረው ብሎ ሊሆን ይችላል። ለዚህም እግዚአብሔር መልስ አለው እግዚአብሔርን ከያዘው።
ዳዊት እኮ አለ የጻድቃን አንድ ነገር ሲጎልባቸው አላየውም፣ እንጀራቸው ሀሳባቸው ሙሉ ነው አለ። ነገር ግን ደግሞ አለ የሀጡ ለጊዜው እንደ ሊባኖስ ዝግባ ለምልሞ አየሁት፣ ግን ፈለኩት አለ። እኔ ዳዊት በጣም ፈለኩት አለ። ለምልሞ አየሁት፣ ፈለኩት፣ ያለበት የለም፣ ብፈልጎም ደግሞ አጣሁታል። ስለዚህ እግዚአብሔርን የያዝክ ከሆንክ አንተ እግዚአብሔር ሙላት ነው። ስለዚህ እግዚአብሔርን በህይወቱ የያዘ ሰው ሞላው ብሎ ሞልቶ ብቻ የሚቀር አይደለም፣ የሚተርፍ ነው። ጎደልኩ ብሎ ጎሎ የሚቀር አይደለም፣ የሚሞላ ነው። ተጠማው ብሎ ተጠምቶ የሚቀር አይደለም፣ ሁሌ በእሱ ደግሞ እርካታን ያገኛል። እንዲሁ ደግሞ እርሱን ሲበላው እርሱን ሲጠጣው ደግሞ ልዩ የሆነው ሀሳቡን እግዚአብሔርን ወደ ህይወት ይከታል። ስለዚህ ተስፋ መቁረጥህ በእግዚአብሔር ነው ሊነጻ የሚችለው። ቅድም እንዳልኩሽ የሆነን ነገር ተደግፈሽ ባይሽ እርግጠኛ መሆንልሽ እስከ የሆነ ቀን ሊሆን ይችላል። እግዚአብሔርን ግን ተደግፈሽ ባይሽ እርግጠኛ መሆንልሽ እስከ ሁሌውም ነው። ምክንያቱም እግዚአብሔርን እስከ ጥግ አውቄው ሳይሆን እግዚአብሔርን በጥቂት አውቄው በእንዲህ እርግጠኛ ከሆንኩበት የማወቅሽ ደረጃ ደግሞ ከፍ ሲል ምን ያህል ታውቂ ይሆናል። ስለዚህ ብትወድቂ ሊያነሳሽ የሚችል ቢጨልምብሽ ሊያበራልሽ የሚችለው እግዚአብሔር ብቻ ነው። ስለዚህ በልብህ እግዚአብሔርን አንግሰው። የልብህ ዙፋን የእግዚአብሔር ማረፊያ መቀመጫው ከሆነ በሱ ፈቃድ የተሞላ በሱ ሙላት የተስተካከልክ በሱ ሐሳብ ደግሞ ይኖርክ ትሆናል። ስለዚህ ተስፋን የሚሞላው እግዚአብሔር ነውና ትልቁ የምለው ነገር እግዚአብሔርን ወደ ህይወት ውስጥ ከተተው፣ ወደ ህይወት ውስጥ አሰልጠነው። መንፈሳዊነት ደግሞ ይሄ የዘመናዊነት ወይም የምንድነው የኋላ ቀርነት ወይም የተራ ነገር ምሳሌ አይደለም። ዘመናዊነት ነው፣ መዘመን ነው፣ ከክርስቶስ ጋር ከፍ ማለት ነው፣ ማማር ነው ወይም ደግሞ ማጌጥ ነው። ስለዚህ እግዚአብሔርን ከያዝክ አድጋለሁ ወዳልክበት ሁሉ ታድጋል። ስለዚህ ሙላትህን እግዚአብሔርን አድርገው የሚለውን ነገር በደንብ ልለውና ተስፋ ሙላትህን አድርገው ልለው ፈልጋለሁ። ከዛ ውጪ ደግሞ ምናልባት እያስጨነቀ ያለው ይሄ የነበርክበትን ኃጢአት እንድትመልስ የሚጎትቱ ሰዎች የሚይዙ ሰዎች ሊኖሩ ይችላሉ። ግን እነሱንም ልክ ሁለት ነገሮችን አድርግ። አንድ እግዚአብሔርን ያዝ፣ ሁለተኛ ወደ ቀደመው ማንነት ወደ ክፋቱ ወደ ኃጢአቱ ተስፋን በመቁረጥ ውስጥ እያለህ ልትደበቅበት የምትሄድባቸው መጠጥ ቤቶች የኃጢአት ቦታዎችን ተዋቸውና ራስህን ሁን። ምክንያቱም ሁለተኛው ትልቁ ነገር ልለው የምፈልገው ነገር ምንድን ነው? ልክ እንደ አውግስጢኖስ በለው ነው። በቃ ይሄ እኔ ግን እኔ አይደለሁም አይደል ያለው። እነ ቅዱስ አምብሮስን ትምህርት እኮ አውግስጢኖስ ሰምተዋል። ከተቀየረ በኋላ በዘማዊነቱ የምታውቀው ሴት ወደሱ መጣች እና ትጠራዋለች፣ ዝም ብሎ ይሄዳል። ትጠራዋለች፣ ዝም ብሎ ይሄዳል። አረ እኔ እኮ ነኝ ቁም ስትለው እኔ ግን እኔ አይደለሁም አለ። በቃ ከክርስቶስ ጋር የሆነ እኔ ግን እኔ አይደለሁም የምትልበት ማንነት ይኖርህ ነው ትልቁ ነገር። ከዛ ልክ ኃጢአትም ሲጠራ እኔ ግን እኔ አይደለሁም፣ ለምን ከእግዚአብሔር ጋር ነኝ። ልክ ተስፋ መቁረጡ ሲጠራ እኔ ግን እኔ አይደለሁም ከእግዚአብሔር ጋር ነኝ። ልክ ማዘኑ ሲጠራ እኔ እኮ እኔ አይደለሁም፣ ሐዘንን እኔ ልሰለጥን አትችልም፣ ለምን በእግዚአብሔር አለው። ማጣት ሲጠራ እኔ እኮ እኔ አይደለሁም፣ ለምን እግዚአብሔር ከኔ ጋር አለ፣ ሙላት አለኝ። መጠማት ሲጠራ እኔ እኮ እኔ አይደለሁም፣ ለምን እግዚአብሔር እኮ ጥሜን ያረከዋል። ስለዚህ በቃ ሙላትን አገኘህ ማለት ነው። ደስታህም ደግሞ ሲመጣ እንዲህ ሆኖ ደስታ የመጣ ናስቲ በመጠጥና በኃጢአት እናክብረው። አይ እኔ ግን እኔ አይደለሁም እናንተ ማን ሲባል ከእግዚአብሔር ጋር ደስታዬን ማከብር ሰው ነኝ፣ ወደ እግዚአብሔር የሚሮጥ ይሆናል። ስለዚህ እኔ ግን እኔ አይደለሁም የሚል ማንነትን ወይም ከእግዚአብሔር ጋር መታደስንና በልብ ውስጥ እግዚአብሔርን ማሳደር ተስፋችንን ሙሉ ያደርግልናል ማለት ነው። ብሩክቴ እግዚአብሔር ያክብርልን፣ በእውነት ቃሎት ያሰማልን። እኔ አሁን አንድ ነገር አረጋግጫለሁ አንተን ሳወራ። ብዙ ሰው ዝምተኛ ነሽ አታወሪም ይለኛል። እንደዚህ አይነት ሰው ሳገኝ ግን በጣም እንደማወራው አረጋግጫለሁ። እንደውም ኢንተርቪው ስለሆነ ራሴን በጣም ገትቼ ሞር ለአንተ ቦታው መሰጠት አለበት ብዬ ነው እንጂ ያው እንደዚህ ለሚሉኝ ሰዎች ፕሩፍ በጣም ዲፕ ቶክ በጣም ነው የምወደው። ይሄ አይገስ ስሞል ቶክ ስለማልወድ ደህና ነሽ እንዴት ነሽ ደህና ነኝ ጸጥ ውሃ የሚይዝ ነገር ከሰው ጋር ስታወራ አይቆጭህምም። ምናልባት ጊዜን ሁሌ እንትን ስለማድረግ ይሆናል ምን ሰራው የሚለውን ውስጤ አውቶማቲክሊ ስለሚጠይቅ፣ ግን እዚህ ገባ የሚባል ወሬ ከላይ በዚህ ገብቶ በዚህ ወጣ አይነት ወሬ ይቆጨኛል በኋላ። አሁን እግዚአብሔር እንዳልከው በሰዓት ቢወስደኝ ከላይ እንዲያወራ ሲል ቢያገኘኝ እንደ እውነት ለወሬም ደስ ባይዘው አሁን እንደቀደራሱ ከምን ስታማ ተያዘች ምናምን ሲባል ከባድ ነው። በነገራችን ላይ አሁን ያነሳሽው ነው የራሱ ትልቁ ነገር እዚህ ጋር ነው። ይሄ ለምሳሌ 10 እኮ በጣም የሚጠጣ ግሩፕ ያላቸው ጓደኛ ማቾች ይኖራሉ፣ ወይም በጣም በኃጢአት የሚወድቅ ግሩፕ ሊኖር ይችላል። የሚገርምሽ መካከላቸው ላይ ይሄ ዲፕ ቶክ ማድረግ የሚችል ወይም ይሄ በጣም ያስተዋለ ንግግርን ወይም ደግሞ ማስተዋልን የሚፈልግ ሰው ቢኖር ኖሮ ይሄ ሁሉ ሰው እኮ አይወድቅም ነበር።
አሁን ትልቁ ይሄ ጓደኛ መረጣ ላይ የሚባለው ነገር ላይ ማስተካከል ያለብን ይሄንን እኮ ነው። አንቺ ስትወድቂ አብሮሽ ሊወድቅ የተዘጋጀ ካለ ትወድቂያለሽ። ግን ይህንን ሁሉ ሊያሸንፍ የሚችለው ትልቁ ነገር ምንድን ነው? ይሄ ሁሌ እኔም ለጓደኞቼም ለማለት የምሞክረው ነገር ነው። ሁሌ ጓደኞች ስታገኛቸው ቀልደሽ ተሳስቀሽ ምናምን የምትበተኝ ከሆነ የህይወት እድገት አይኖረውም። ግን የዓለም ጭንቀትሽን አራክፈሽ ትመጫለሽ። አንዳንድ ግን የሚጠቅሙ ነገሮችን የምታደርጊበት የምትወሪበት ከሆነ ደግሞ አንቺም ሞልተሽ የሆነ መንፈስሽም ርፍ ብሎ ትሄጃለሽ። እና የሆነ ትልቅ ፖይንት አለው ይሄ በጣም ዲፕ ቶክን ማውራት። አንዳንዴ መሳሳቁ ጥሩ ነው፣ ግን ስንያዝ ደግሞ ሲመጣ ደግሞ አቤኔዘር እንትን ሲል ነበረ ብሩክቲ ስጣማ ነበር የሚያስብል እንዳይሆን መጠንቀቅ በጣም በጣም ፖይንት አለው። እንዳልኩ ነው። ዶሬ የማይመችም አሚን ለሚሰማውም ደስ አይልም። ታውቃለህ ሄደ ሄደ በዚህ ነገር ስትል ነው። በጣም እሱን አረጋግጠህልኛል እወዳለሁ። አመሰግናለሁ። እግዚአብሔር ያክብርን። በጣም ጥሩ ቆይታ ነበረ። ኢንተርቪውም አልመሰለኝም። እኔ አንተ እንዴት ነው? እኔም በጣም ተጨናንቀሃል ወይስ ደስ ብሎ ነው? እኔ በጣም ደስ ብሎኝ ደስ ብሎኛል ቤታችን እንዴት እውነት። አየኸውን? አያያዛችን ፕሮዳክቲቭ አበሻ ያው እንግዲህ እንደ ቃሉ ነው ፕሮዳክቲቭ የሚያደርግ አካሄድ ላይክ አንቺንም ያ ከማቅሽም የምትሰሪያቸውም ነገሮች ከበፊትም በጣም ይሄ እንደ ስሙ ነው። በቃ አበሻው ፕሮዳክቲቭ እንዲሆን ለማድረግ የሚጥር ነው። ግን በጣም የምወደው ትልቁ ነገር ምንድን ነው መሰለሽ? አሉ እኮ አይደል አሁን ከመችለት ነው የሰራሁበት ቪዲዮ ያለ አሁን ስኬት ይመዘን ቢባል ወይም አሁን ለምሳሌ ስኬትሽ ምንድን ነው ብዬ ብጠይቅሽ ብዙ ሰው የሚጀምረው የሆነ ሀብት አለኝ ንብረት አለኝ እንትን ሰራው እንትን አወረደኝ። ይህንን ግን ሁሉ እንዳደርግ ከእግዚአብሔር ጋር የሆነ ቦንድ ፈጠርኩ እግዚአብሔርን እዚህ ቦታ ላይ ጨመርኩት ብሎ ስኬቱ ላይ እግዚአብሔርን አስቀድሞ የሚናገር የለም። እና ወይም ስለ ስኬት ብዙ ስልጠና የሚሰጡ አሉ እኮ ከዚህ በፊትም የሰማናቸው እኔ ጠንካራ ነኝ እኔ ብርቱ ነኝ ምናምን ነው ይሆናል እግዚአብሔር የሚለው ነገር ጠርቶ እና እዚህ ላይ ምን አይበታለሁ በክርስቶስ ሁሉን እችላለሁ የሚለውን ፖይንት በደንብ አይበታለሁ። ለምን ካልሽኝ ነገሮች የሚጀምሩት በጸሎት ነው። ነገሮች የሚጀምሩት ከእግዚአብሔር ጋር አንድ በመሆን ነው። ነገሮች የሚጀምሩት እግዚአብሔርን ወደ ህይወት በመጨመር ነው። ትላንት የነበረችው ብሩክቲ ስትማር ስትሰራ ምናምን እያየናት ያለችው በጸሎት ጀምራ በጸሎት ስታበቃ ስኬቷ ላይ እግዚአብሔር ሲቀድም የቀደመውን እግዚአብሔር ስታሳይ ነው አይደል? እና ያንን የመሰለ ህይወት እንዲኖር ለሁሉም ደግሞ ማሳተፍ ትልቅ ፖይንት አለው። ስለዚህ ስኬታችን ፕሮዳክቲቭ የምንሆንበት ደግሞ ፖይንታችን እግዚአብሔር ነው የሚለውን ትርጉም በደንብ የሚሰጥ ነው እና በዛ በደንብ ረፍት የሚሰጥ ስለሆነ በጣም ጥሩ ነው። በደንብ ቀጥይበት። እንማርበታለንም እንደዚሁ ደግሞ የምናግዘውም ካለን ከጎንን ኦፍኮርስ መታችሁ እንደዚህ እውቀት ሼር አድርጋችሁ ትሄዳላችሁ እና በጣም ደስ ይላል። እግዚአብሔር ያክብርልኝ። በጣም አቤል አመሰግናለሁ። በድጋሚ በጣም እኔም አመሰግናለሁ። እግዚአብሔር ያክብርልኝ። አሜን በድጋሚ አሜን። በእውነት በጣም በጣም ደስ ብሎኛል። መንፈሳዊ ጉዳይ ብቻ አይደለም አንዳንዴ ዲፕ ቶክ የሚያስፈልገን ጀስት ኖርማል ወሬም ሆኖ ይሆናል አይደል? ጊዜን አላባከንኩ የምትለው ወሬ በእውነት ያስፈልገናል እና ቴንኪዩ ለማለት ወዳል በጣም በድጋሚ አመሰግናለሁ። ቃል ስላጣው ነው ያው ከቴንኪዩ እና ከእግዚአብሔር ኧረ ያክብርልኝ ይህን ውጪ ያህልስ የሚሆን ፈለግኩኝ። ያው የቃሉ ባለቤት የተመሰገነ ይሁን። በጣም ደስ ብሎኛል። አሜን አሜን። እሺ ቢራቢኒ እሺ ካቻፕ ብሩኬ፣ እናደርጋለን። እሺ ሰላሙን ቻው። እሺ፣ መልካም ጊዜ። እሺ ባይ